ቀጥሎ ግን መረዳቱን ጥሩ መረዳት ያልተጠየቀ ለምን ያልተጠየቁን መልሰህ ጀምርክ። ሸልፈኛው እኔ በቂ የሆነ ነገር ይዟል አልያዘም አይደለም። አንድ ሰው መጽሐፍ ቅዱስን ያለምንም አባት አልፈልግም ብሎ አባቶችን ወደዛ አድርጉልኝ ብሎ እንደዚህ ወራሴ መጽሐፍ ቅዱስን አነባለው ለመዳን የሚያስፈልጉ ነገሮችን ከመጽሐፍ ቅዱስ ላይ በራሴው ያለ አባቶች ማለት ነው አንብቤ ደርሳለሁ። ያለ አባቶች ግልጽ ናቸው ለኔ። በዚህ ደረጃ መጽሐፍ ቅዱስ በቂ ነው በራሱ ብቻውን መጽሐፍ ሪሰርቸር ነው የጠየቀኛለው። ሪሰርቸር ነው የጠየቀኛለው። ምክንያቱም መጽሐፍ ቅዱስ መተርጎም ያለበት በቸርች ውስጥ ስለሆነ ሰውየው ሪሰርቸር ነው። በቃ ሄደ ቁጭ ብዬ አባቶችንም አልፈልግም ቁጭ ብዬ ሪሰርች ላድርግና ነገረ ድነታዊ አስተምሮ እስኪ ሊድረስ የሚለውን ሰውዬ ነው። በአጭሩ ያለ አባቶች መጽሐፍ ቅዱስን ብቻውን እንዲሁ ነጠሉ ማለት ነው። ያለ አባቶች ከአባቶች ውጪ መጽሐፍ ቅዱስን አንብቦ ለድህነት የሆነውን ነገር ሁሉ መረዳት ይችላሉ። የሥላሴን ትምህርት ሊሆን ይችላል፣ ነገረ ስጋዌ ሊሆን ይችላል፣ የድህነት ትምህርትን ሊሆን ይችላል። ውስጡ የሚያስፈልጉ ልናቃቸው ትርጉም መጀመሪያም ኮሙናል ኢንተርፕሪቴሽን ነው በቸርች ውስጥ የሚተላለፍ እንጂ ኢንተርፕሪቴሽን ሶላ ስክሪፕቹራ የግል ኢንተርፕሪቴሽን አይደለም የሚያወራው ስለ ኢንተርፕሪቴሽን ከሆነ ስለዛ መጽሐፍ ቅዱስ ብቻውን በቂ አይደለም ለዚህ ጉዳይ። ጥያቄው ነው የተሳሳተ ያልኩት። ጥያቄው የተሳሳተ አይደለም። ጥያቄ እኮ ምን መሰለ፣ መጽሐፍ ቅዱስ ያለ አባቶች ብቻውን በቂ ነው አይደለም። ማለትም መሰረታዊ ትምህርት አባቶች በቂ ነው። መጽሐፍ ቅዱስ በቂ ነው። ወደ ሰዎች ካለመጣ መጽሐፍ ቅዱስ አባቶች ሳይጨመሩ ብቻውን በቂ ነው። አንዴ ቆይ ኦኬ፣ አባቶች ሳይጨመሩ ብቻውን በቂ ነው። ስለዚህ አንድ ሰው አባቶችን አልፈልግም ብሎ አባቶችን ሙሉ በሙሉ ትቶ መጽሐፍ ቅዱስን ብቻዋን ነጥሎ ቢያነባት በቃ ለሱ በቂው ነው ማለት ነው። ስለዚህ አሁን ምንድን ያደረግከው እኔ መጽሐፍ ቅዱስ በቂ የሚለውን ተስማማንና አሁን ደግሞ ወደ አንድ ግለሰብ ነው ያወጣው አይደለም አይደለ? እኔ ሲጀመር ያንን ከዚህ ውጭ መች ጠየቅኩና አንተ እኮ አሁን ያልተጠየቅከውን እየመለስክ እኮ ነው ችግር የሆነው። አየህ፣ ስለዛ መጀመሪያ የምትመልሰው ከዚህኛው ከዋናው ጥያቄ ልዩ እንደሆነ አንተም አሁን መሰከርክ። ምክንያቱም እዛኛው ላይ ተስማማንና እዚህኛው ላይ ካልክ አሁን ይለያያል ማለት ነው። ያኛውን ተወርሰው የጠየቅኩት ምንድነው አንድ ሰው መጽሐፍ ቅዱስን ብቻውን ያለ አባቶች እንደዚሁ አንብቤ እውነታ ላይ መድረስ እችላለሁ ማለትም ለድህነት የሚያስፈልጉኝ ነገሮች በግልጽ ተቀምጠውልኛል፣ ምንም አባት ሳያስፈልገኝ ብቻውን በቂ ነው መጽሐፍ ቅዱስ ለኔ ቢል ትክክል ነው አይደለም? በዛ ደረጃ መጽሐፍ ቅዱስ ብቻውን በቂ ነው አይደለም? እሺ፣ በግለሰብ ደረጃ መረዳትን ሶላ ስክሪፕቹራ አስቀምጥም። ሶላ ስክሪፕቹራ የሚያስቀምጠው እኔ ሶላ ስክሪፕቹራ ምን ያስቀምጣል አላልኩም። ከዚህ አንጻር መጽሐፍ ቅዱስ ብቻውን በቂ ነው አይደለም። ትርጉም በቤተ ክርስቲያን ውስጥ ነው ወዳጅ፣ ወይ ችግር የለም። አይ ትርጉም በምንድን ነው ሰውየው ምንድን ነው የሚቀበለው ሳይሆን አሁን መጀመሪያ የጠየኩት መልስልኛ። መጽሐፍ ቅዱሱ ከዚህ አንጻር ከአባቶች ውጪ ብቻውን በቂ ነው አይደለም? ስለዚህ ወይም ደግሞ በቀላሉ አንድ ሰው መጽሐፍ ቅዱስን አንብበው ክርስቶስን ወይም ደግሞ የመዳን ገብቷል። ጥያቄ ግን ልትመልሱ አልቻልኩም። ከይቅርታ ጋር ማለት ነው የነገርኩህ እኮ ነው። ሰውየው መጽሐፍ ቅዱስን አንብበው የመዳን እውቀት ላይ ሊደርስ ይችላል ወይ? ሊደርስ ይችላል አይችልም አይደለም? እንደዚህ አይነት ፖሲቢሊቲዎች እንግዲህ ሊኖሩ ይችላሉ። ኢንኬዝ የሆነ ሰው ሊደርስ ይችላል። የሆነ ሰው ደግሞ ይኸው ሥላሴን ክዶ አይተነዋል። በጣም በርካታ ህዝብ መጽሐፍ ቅዱስን አንብቦ ነው እኮ ሥላሴንም ሲክድ ያየነው። እሱን አይደለም የኔ ጥያቄ። እኔ አሁን ቀጥታ አይደለም የሚክደው በትራዲሽን ነው። ቆይ ወዳጅ፣ እንግዲህ አሁን በትራዲሽን ያልከውን ቆይ እንመጣበታለን፣ ችግር የለውም። የኔ ጥያቄ ምንድነው አንድ ሰው መጽሐፍ ቅዱስን ይዞ አባቶችን ሙሉ በሙሉ አስወጥቶ መጽሐፍ ቅዱሳን ብቻ በማንበብ ወደ እውነት እና ለድህነት እንደዛ በቂ ነው ቢል ትክክል ነው ወይ? መጽሐፍ ቅዱስ አሁን እሱ ሰውየው በሚለው ደረጃ ከአባቶች ብቻውን በቂ ነው ወይ? ትክክል አይደለም። ስለዛ መጽሐፍ ቅዱስ ከአባቶች ተለይቶ ብቻውን በቂ ሊሆን አይችልም የሚለውን እንግዲህ ከፕሮቴስታንቶች አሁን ላይ ያሉት ቢያንስ ኮንፌስ ካደረጉ ታዲያ እግዚአብሔር ይመስገን አንልም። ግን ክሪድህን ግን ላሳየህ። መጀመሪያም አይደለም ላሳየህ ያለ አይደለም ላሳየህ ና ላሳየህ ከራስህ ያለ ነው። ሶላ መጽሐፍት መተርጎም ያለባቸው ስለ ትርጉም ሆነ መተርጎም ያለባቸው ምን እንደሚል ምን እንደሚል ላሳየህ። አንተ ኮንፌሽን ወይስ ሚኒስተር ኮንፌሽን አውጣልኝ። ኮምፒውተር መክፈት ስለማልችል ወይስ ሚኒስተር ኮንፌሽንን አውጣውና ላሳየህ ምን እንደሚል። እኔም ከፍትም ምናልባት አንተ ክፈት ነው አንዳችሁ አውጡ። እሺ አንዳችሁ አውጡ። እኔ አሁን ስለማልችል ነው። ቃሌ ከቻልክ ቃሌ እናስቸግረው። አሁን ተመልከቱ የዌስት ሚኒስተር ኮንፌሽን የለንደን ባፕቲስት ኮንፌሽንንም አሳያችኋለሁ ምን እንደሚል። አሁን ላይ ግን ቢያንስ አሁን ላይ ያሉ ፕሮቴስታንቶች መጽሐፍ ቅዱስ ብቻውን ያለ አባቶች በቂ አይደለም ተብሏል። ኮንፌሽኑን ለምን እኔ ቀድሜ ያላብራራልም? አራት አብራራ ወጣው እናነበዋለን። አንተ ማን አብራሪ አድርጉ
ሸልፈኛው እናነበዋለን። ምንም መብራራት እኮ አይሻም። እንደዚህ ነገር ደግሞ ኮንፌሽኑን መክፈት የሚችል ሰው አለ ወይ? ቃሌ ወይ እሱን ክፈቱልን። ግን እንዳትረሱ መጽሐፍ ቅዱስ ምን ላይ ላውጣልህ ያለ አባቶች ብቻውን በቂ አይደለም የሚለው እንዳይረሳ። እሺ ያን ያለ ነው መተርጎም መጽሐፍ ቅዱስ ሲተረጎም መጽሐፍ ቅዱስ አባቶችን ጭምር መሰረት አድርገን ብቻውን በቂ አይደለም። በአጭሩ እንደዛ ነው ያልከን ቃል በቃል ሸልፈኛው እሱ በቂ ነው በቃ። እሺ ወስመሰል ኮንፌሽን የመጀመሪያው ትርጉም አምጣው ነው ችግር የለም። እሺ ስለ ትርጉም ምንድን ነው የሚለው? ስለ ትርጉም እና ላሳይህ እኮ ነው መጽሐፍ ቅዱስ እኮ የጠየቀኝ። አሁን እኮ የጠየቀኝ ስለ ትርጉም ኧረ ላሳይህ ነው ወዳጅ። ስለ ትርጉም ምናምን አሁን መጽሐፍ ቅዱስን ቀጥታ አንድ ሰው ያለ አባቶች አንብቦ ወደ መዳን ትምህርት ወይም ደግሞ ለድህነት የሚያስፈልገውን ቢያንስ ማለት ነው በራሱ እንደዚሁ ማወቅ ይችላል አይችልም? አባቶችን ሳይጠቀም እሱን ይችላል። ያለ አባቶች አይደለም ይችላል አልክ ደግሞ አይደለም። አንተ እኮ ነው ያንተ ኳሊፊኬሽን ቀያይር። አንድ ጊዜ ግን እንትን ሚስ አንደርስታንዲንግ እየመጣ ስለሆነ ኳሊፊኬሽን ጋር ስትቀያይር እኔ መልሴን መሀል አትግቡ። አንዴ ቆይ እኔ ምንም አሁን ቀደም ሸልፈኛው እሺ ጋይስ መሀል መግባት ይሰራል። አንዴ ጋይስ ግዴለም ከሸልፌክስ ጋር ነው የሚያወሩት። ስለ መጽሐፍ ቅዱስ በቂነት ወይስ ደግሞ ስለ ሰዎች አረዳድ የሚለው ኳሊፋይ አድርገው ቢቀጥሉ ጥሩ ነው። ችግር የለም። ሸልፈኛው ከቃሌ ጋር ያወራ እባክህን ሸልፈኛው ስማኝ፣ ከቃሌ ጋር ያወራ እባክህን ስማኝ በጌታ ችግር የለም። ከሁለት አንዳችሁ የፈለጋችሁት ሰው መርጣችሁ ማውራት ችግር የለውም። ከሸልፌክስ ጋር ስለሆነ የጀመራችሁት ኦኬ ችግር የለውም። ከሱ ጋር ታወራላችሁ። ግን አሁን ዋናው ይሄኛውን ነገር ክሊር አድርጉልን እና ሂዱ። የሰዎችን አረዳድ ነው ወይስ ደግሞ የመጽሐፍ ቅዱስን በቂነት ነው? እስቲ ከሁለቱ የትኛውን ነው ያልከው? ለይቼ ስላስቀመጥኩት ምን ችግር የለውም። መጽሐፍ ቅዱስ ብቻውን በቂ ነው የለውም። መረዳት ከሆነ ግን ያለ አባቶችን መሰረት አድርገን እንተረጉማለን ብያለሁ። ሁለታችሁም እያወራችሁ ነው። ሁለታችሁም ማውራት ይቻላል፣ ፈቅዳለሁ፣ ግን ሳታስረዝሙ ማለት ነው። የተረሳ ሀሳብ ሲኖር አንዳችሁ ያነሳችሁት ግን አንደኛው ምናልባት ለምንድን የሳከው ውይይቱ ስለሆነ እንጂ እኔ መሀል አልገባም። እናንተ ታወራላችሁ፣ ችግር የለውም። ፍሪ ዲስከሽን ስለሆነ ችግር የለውም ብዬ ነው። ካልተፈለገ ሁለታችሁ ነው የምታወሩት፣ ግን ኳሊፊኬሽኑን ብቻ አስቀምጡልን ነው ዋናው ጉዳይ። እሱ ምንም ችግር የለም። እሱን አስቀድመን እኮ ተናገር ነው። በግልጽ ነው የጠየቁት። ምን አይነት ጥያቄ ነው ያስቀመጥኩት? አንድ ሰው መጽሐፍ ቅዱስን ቢይዝ አልኩኝ። ተመልከቱ ጋይስ፣ መጽሐፍ ቅዱስን ቢይዝ እና ምንም አባቶችን ሳልጠቀም እንዲሁ መጽሐፍ ቅዱስን ብቻ አንብቤ ለድህነት የሚያስፈልገው ነገር ግልጽ ነው። በቃ መጽሐፍ ቅዱስ ላይ ያለ ምንም የአባቶች እርዳታ አንብቤ መድረስ እችላለሁ። መጽሐፍ ቅዱሱ ብቻውን በዚህ ደረጃ በቂ ነው ቢል በዛ ደረጃ መጽሐፍ ቅዱሱ በቂ መሆን ይችላል ወይ ስለው አይ ትክክል አይደለም፣ ይሄ እንደዛ ካላል። ስለዚህ ስለ አረዳድ ነው ማለት ስለ ሰውየው አረዳድ ቃሌ ነው ሸልፈኛው ነው እያወራ ያለው። አይ ኖ ክሊር ለማድረግ ብቻ ነው ስለ ሰውየው አረዳድ እንጂ ስለ መጽሐፍ ቅዱስ አንተ ነህ። እሺ ግባ ቃሌ አንተ ሸልፈኛው አይ ቆይ አይደለም ሸልፈኛው አረፍ በልና ቃሌ ቀጥል። እሺ አይ በጣም እየገባ ስለሆነ ያው ለውጥ የለውም። ሸልፌክስ ትፈቅዳለህ? ልግባ፣ ፈቃድህ ነው። አይ ችግር የለም። አሁን ያለ ችግር የለውም። እሺ ግን ስለጀመርን ምናልባት ሚስ አንደርስታንድ እንዳያደርግ እኔ እሱን ፈርቼ ነው። እናንተ ጨርሳችሁ ነው የገባ። አሪፍ ነው። ምንም ችግር የለም። እሺ ቀጥል። እሺ ስለዚህ አንድ ሰው እኮ ነው የሚያወራው። አንዳችሁ ተጠብቁ ማለት እንዳለው 5 ደቂቃ ወስዳችሁ 2 ደቂቃውን ቃሌ 2 ደቂቃውን ሸልፈኛው መውሰድ ይቻላል። መተጋገዝ ይቻላል። እንደዛ ችግር የለብኝም ብያለሁ። እንደዛ ስል እኮ ንቀት እኮ አይደለም። ምንም አንዳችሁ የራሳችሁት ነገር ካለ አንዳችሁ ብትሞሉት ምንም ችግር ሳይለው ነው ለኔ። አይ ከአንድ ሰው ጋር ብቻ ተወያይ ካላችሁ ችግር የለም። ከአንድ ሰው ጋር ብቻ ወያያ አይ ዳዝ ማተር። ከሱ ጋር ቀጥሉ። እኔ ኳሊፊኬሽኗን ብቻ ለመጠየቅ ነው የገባሁት። ከአንተም ሳይሆን ከሱ ለመጠየቅ ነው ከሸልፌክስ እንጂ ችግር የለም። እሺ ስለዚህ አሁን መጽሐፍ ቅዱስ አንድ ኦርዲነሪ ሰው ለድህነት ጉዳይ አንበቦ ማለት የሆነ መጽሐፍ ቅዱስ ማለት ነው። ለምሳሌ አንድ ሰው አንበቦት ለድህነት የሚያስፈልገው ነገር እዛ ውስጥ ግልጽ ነው። ለየትኛውም ሰው ቢያነበበው በዛ ደረጃ ብቻውን በቂ ነው ያለ አባቶች ወይስ አይደለም? መጽሐፍ ቅዱስ ያለ አባቶች ግልጽ ከመሆኑ አንጻር ነው ያልኩት እኔ። ከክላሪቲ አንጻር፣ ከግልጽነት አንጻር ፕላስ ደግሞ ሰፊሺየንሲው አለ። አንድ መጽሐፍ ቅዱስ ያለምንም የአባቶች ተርጓሜ ያለምንም ይኸው ስሙ በደንብ ጋይስ፣ መጽሐፍ ቅዱስ ያለምንም የአባቶች ተርጓሜ ለድህነት በሚያስፈልጉ ጉዳዮች ላይ ብቻውን በቂ ነው አይደለም?
ለሰዎች ኮንፌሽኑን ያነበብክ ጥያቄን መልስልኝ። እሺ ጥሩ። ምክንያቱም ልክ ላነበው ኮንፌሽኑ ሊነበብ ሊወጣ ሲል ሀሳብ እየቀየርክ ስለሆነ አሁን ጥያቄ ምንድነው? እስቲ ድገመላቸው። እስቲ ጥያቄን መጽሐፍ ቅዱስ አንተ ድገምና እሺ። ስለዚህ እየሰማህ አይደለም ማለት ነው። እሺ በደንብ ስማ። ጠያቂ ስለሆንክ ማለት ነው። ጠያቂ ነኝ ማለት አንድ ጥያቄን 18 ጊዜ ደግማለሁ ማለት አይደለም። እሺ በደንብ አድርገህ ስማ፣ አሁንም እንዳትረሳው ማለት ነው። መጽሐፍ ቅዱስ የድህነት ጉዳዮች ላይ ለድህነት የሚያስፈልጉ ወይም ደግሞ ሰዎች ሊያውቋቸው የሚገቡ ጉዳዮች ነገሮች ሁሉ ላይ ያለምንም የአባቶች ትርጓሜ ለአንድ ኖርማል ሰው ብቻውን መጽሐፉ በቂ ነው አይደለም? እሺ ጥሩ። አሁን ያለምንም አባቶች ትርጓሜ የሚለውን ያዟት ጋይስ። ኮንፌሽኑ በኋላ ያሳየናል። ያለምንም አባቶች ትርጓሜ ነው የሚለው። ያለምንም የአባቶች ትርጓሜ ብቻውን በቂ ነው አይደለም? ኦርዲነሪ ዩዝን ተጠቀመው። ኦርዲነሪ ዩዝ ውስጥ ደግሞ ጤናማ የሆነውን አተረጓጎምን ተጠቀመው ይላል። ስለዚህ ኦርዲነሪ ዩዝ ከተጠቀመ ሰፊሽንት የሆነውን የመዳን እውቀት ያገኛል። ኦርዲነሪ ዩዝ። ስለዚህ አሁን ያለ አባቶች ትርጓሜ ብቻውን መጽሐፍ ቅዱሱ ከዚህ አንጻር ግልጽ ከመሆኑ አንጻር ብቻውን በቂ ነው ወይስ አይደለም? አባቶች ኦርዲነሪ ዩዝን ይጠቀማል በኢንተርፕሪቴሽኑ ጊዜ ስናፍታትን አባቶች እንዲጠቀማሉ ምናምን አላልኩም። እያልኩ ያለሁት ያለ አባቶች መጽሐፍ ቅዱስ ብቻውን ግልጽ ከመሆኑ አንጻር ይሰጣል አይሰጥም አላልኩም። ያለ አባቶች ብቻውን በቂ ነው አይደለም? ብቻውን ያለ አባቶች ትርጓሜ በቂ ነው። መጽሐፍ ቅዱስ ያለ አባቶች በቂ ነው። አሁን እንደምንም ዳርዳር ብለህ አሁን ምንድን ነው መጽሐፍ ቅዱስ ያለ አባቶች በቂ ነው አይደለም ያልከኝ? ያለ አባቶች ትርጓሜ ግልጽ ከመሆኑ አንጻር ብቻውን በቂ ነው አይደለም? ለኖርማል ሰዎች በቂ ነው። ስለዚህ አሁን ግልጽ ከመሆኑ አንጻር አየህ፣ ቅድም ብቻውን በቂ አይደለም ብሎ ነበረ። የኮንፌሽኑን ግን ኳሊፊኬሽን ቀያየርክ፣ እኔም ቀያይርልሃለሁ። እስቲ ኳሊፊኬሽን ምንም አልቀየርኩም እኮ ወዳጅ። እሺ ቆይ በደንብ ስማ። መጽሐፍ ቅዱስ ያለ አባቶች ትርጓሜ ሳይኖር በቂ የሆነውን የመዳን መንገድ ላልተማረው ሰው መስጠት ይችላል ወይ? አዎ በትክክል። ያለ አባቶች ትርጓሜ ላልተማረ ሰው ሳይቀር ኢማጂን፣ ላልተማረ ሰው ያለ አባቶች ትርጓሜ እንኳን እንዲሁ መስጠት ይችላል። በቃ በዚህ ደረጃ የመዳን እውቀትን በተመለከተ ስለዚህ አባቶች ታዲያ ምን አባቶች ምናምን እያላችሁ ለምን ታዲያ ታዝጉናላችሁ? ሸልፈኛው ማለት ምን ይሰራል? አባቶች ለብሮ የምጠቅሰው ብቻውን በቂ ከሆነ በደንብ አድርገህ ስማ ወንድም አለም። ያወራን ያለ ነው ስለ መዳን እውቀትን ስለማግኘት ነው። ከዛ በኋላ እነዛ ትምህርቶች መብራራት አለባቸው። ትርጉም የመዳን እውቀት ላይ የሚያስይዘህ ከሆነ መጽሐፍ ቅዱሱ እንግዲህ የመዳን እውቀት ለምሳሌ የስላሴ ትምህርት ግዴታ ነው። ሰው ለመዳን የሚያስፈልገው እውቀት ነው። የስላሴ ትምህርት፣ የስጋዊ ትምህርት፣ የድህነት ትምህርት ለምሳሌ ሚስጥራት ላይ ሊሆን ይችላል፣ ጥምቀቱ ላይ፣ ቅዱስ ቁርባን ላይ፣ ሌሎችም ላይ ትንሣኤ ሙታን ምናምን እንደነዚህ አይነት ጉዳዮች ላይ መጽሐፍ ቅዱሱ ያለ አባቶች ብቻውን በቃ በበቂ ሁኔታ የሚሰጠው ከሆነ አባቶች ዶክትሪን ወይም ደግሞ ቆይ ዶክትሪን ሳይሆን ምንድነው ጳውሎስ ሰዎችን ወንጌል ሄዶ ሰብክ የነበረው? አሁን የተባለ ያለው ምንድነው ፕሌን የምንለው ትምህርት ምንድነው የሚለው ነው። ምንድነው ወንጌል ለምሳሌ አንደኛ ቆሮንቶስ ምዕራፍ 15 ላይ የተቀመጠው ግልጽ ነው። ሰዎች ለማመን ወደ ክርስትና ለመጨመር በቂ ነው። እሱ ደግሞ አንድ ቆሮንቶስ ምዕራፍ 15 ላይ አንድ ይቅርታ እዚህ ላይ እንዳታልፉ። አንድ ቆሮንቶስ 15 ላይ ያለው በቂ ነው። አንድ ሰው ወደ ክርስትና ለመምጣት በስላሴ ማመን አይጠበቅበትም። አሁን ምንድነው ስላሴ ስንል ትምህርቶቹ ተርሞችም በኋላ ወደ ቸርች ውስጥ ገብቶ ሰው ለዛ ነገር ይጠቀማል። ከዛ ውጭ ግን የተለየ አይነት ትምህርቶቹን ወይም ደግሞ ቃላቶቹን ማወቅ አለበት አይደለም። አንድ ተቋርጦብኝ ነበረ። ተመልሻለሁ። አሁን ተመልሳለሁ። እሺ እያልኩ ያለሁት ምንድነው አንድ ሰው ይሄ ስላሴ የምትለዋን ቃል ምናምን ተርሙን አይደለም ግን ሐሳቡን ራሱን አንድ አምላክ ሶስት አካላት እንዳሉ መንፈስ ቅዱስ አምላክ እንደሆነ አካል እንደሆነ ከአብ የሚወጣ እንደሆነ ወልድም ልክ እንደዚሁ ከአብ የተገኘ እውነተኛ የባህሪ አምላክ እንደሆነ በባህሪ ከአብ ጋር አንድ እንደሆነ ማለት ነው። የስላሴን ትምህርት እንደዚህ በትምህርት ደረጃ ኢየሱስ ወደ ክርስትና እሱን አሳያለሁ። መጽሐፍ ቅዱስ አንብቦ ይሄን የካዱ እኮ ብዙዎች አሉ። አሁን እሱን ሳይሆን እያልኩ ያለሁት አንድ ሰው ወደ ክርስትና ለመምጣት በስላሴ ትምህርት የካዱትን አሳያለሁ። ኧረ እባክህን ስማኝ ወዳጅ። እሺ አንድ ሰው ወደ ክርስትና ለመምጣት በስላሴ ማመን አለበት የለበትም? በስላሴ ትምህርት
በስላሴ ትምህርት ምንድነው ያመጣው እንዳልኩ በዚህ ደረጃ ራሱ እንደዚህ ማለታችሁ አያስገርመንም? ግን ሰው ወደ ክርስትና ለመጨመር በስላሴ ትምህርት ማመን አለበት የለበትም ተብሎ ሲጠየቅ እንደዚህ ማቀማማት ምንድነው? ሸልፈኝ ወንድሜ በደንብ ስማ እንጂ ለምንድነው ያን ያለ ነው ምንድነው አንድ አካል ሃይፖስታሲስ ሆሞጂያ ምናምን ቃላት አላልኩም። ማን ጠየቀ? ያልተጠየቀው ነው የምትመልሰው። እሺ ሶስት አካላት እንዳሉ አንድ አምላክ እንዳለ ይህንን ነገር ማመን አለበት የለበትም? አንድ ሰው ያምናል ያገኛል ከመጽሐፍ ቅዱስ። እኔ ከመጽሐፍ ቅዱስ ያገኛል አያገኝም ሳይሆን ወደ ክርስትና ለመግባት ይሄ ግዴታው ነው። የስላሴ ትምህርት ግዴታው ነው። አዎ ግዴታው ነው። ግዴታው ከሆነ በቃ አንደኛ ቆሮንቶስ ምዕራፍ 15 ላይ ያለው ብቻውን በቂ ነው አትበል። በቂ አይደለም። ብቻውን አላልኩም። አንደኛ ቆሮንቶስ እንደ ምሳሌ ነው ያቀረብኩት። የስላሴ ትምህርት አልተብራራም። የመዳን መንገድ ቆይ ወንጌልን ነው የነገርኩህ እንጂ እኔ እሱ ብቻም በቂ ነው አላልኩም። ኧረ እሱ በቂ ነው ብለሃል። ወንጌልን እኮ ነው ሰው ወንጌል በነገር እኮ ለመዳን አንድ ቆሮንቶስ ምዕራፍ 15 ላይ ያለው በቂ ነው ብለህ ነበር። አሁን ከቅድም ጀምሮ ነው ባይዚ ሐሳብን እንዴት እንደምትቀያየሩ ሐሳባችሁን ግን ራሳችሁን እንድትታዘቡ ፈልጋለሁ። አንዴ ተጠይቀህ የነገር ተራቀ ወዲያውኑ ልክ ሲመጣብህ ሐሳብን ትቀይረዋለህ። መጽሐፍ ቅዱስ ብቻውን በቂ ነው የታገለ ቢለው ላይ ልክ እንደዚህ ማለት ነው። እሺ ክላሪቲ ያሳየው የወንጌል ክላሪቲ ሳሳይ ነው ያመጣውልህ እኮ እሱ በቂ ነው። አንደኛ ቆሮንቶስ ምዕራፍ 15 ላይ ያለው በቂ ነው አልከኝ። ከዛን የስላሴን ትምህርት አነሳው። እዛ ጋር ግልጽ ያቺ ሶስቷ ጥቅስ ለሰውየው ድነት በቃ እሷ ብቻ በቂ ናት ያልኩ እንደዛ ያልኩ መስሎክ ነው። እንደዛ ነበር ያልኩ በነገራችን ላይ። ለዛ ነው አሁን የስላሴ ቆይ አንዴ በጌታ ስም አንዴ በስነ ስርዓት ነው አልከኝ ይቀጥላል ማለት ነው። አይ አሁን እንደዚህ የሳከው ለምን እንደሆነ ታውቃለህ? ሸርፈኛው ስለተያዝክ ያው በሳቅ ለማሳለፍ እየሞከርክ ነው። ሲጀመር የስላሴን ትምህርት ጠይቄ አንዴ ችግር የለም እሺ አልያዝ ችግር የለም። ሲጀመር የስላሴን ትምህርት ጠይቄ እኮ ቃላቱን መያዝ አይጠበቅበትም። እንደዚህ ሆኖ እንደዛ ሆኖ በለስ ታቅማማ የነበረው እኮ በቃ ይሄን ስለተረዳው ነው ስህተትህን። ግን አሁን ግን መልሰህ ስህተትህን ስታውቅ ግን በቂ ነው ካልክ በኋላ በቂ አይደለም ማለት ጀመርካው። ችግር የለም እሱን ያብራራው። ምናልባት ስላሴ ስትል ትምህርቶቹ በኋላ የሚመጡ ቃላቶቹ ጭምር በኋላ ደግሞ እንዳጠይቀኝ ችግር የለም። ችግሩ ከሪከርድ የሚያመልጥ የለም። ችግሩ ሪከርድ ላይ ቁጭ ስለሚልላ አያሳስብም። እሺ ኤኒዌይስ አሁን እንትናችንንም ዳንተስ እሺ አሁን ስለዚህ አሁን ጥያቄ ምንድነው? ተመልከት በደንብ ያለ አባቶች ትምህርት ያለ አባቶች ትርጓሜ ለድህነት የሚያስፈልገው አስተምሮ አሁን የስላሴ ትምህርትም ለድህነት ያስፈልጋል ብሎናል ወንድማችን እንደሰማችሁት። ስለዚህ የስላሴ ትምህርትን ጨምሮ ሌሎችም ለድህነት የሚያስፈልጉ አስተምህሮች በመጽሐፍ ቅዱስ ላይ ግልጽ ነው። ያለ ምንም የአባቶች ትርጓሜ እንዲሁ እናውቃቸዋለን። በቂ ነው መጽሐፍ ቅዱስ በዛ ደረጃ ያለ አባቶች ትርጓሜ እያለን ነው። ታዲያ አባቶች ምን ይሰሩልናል? እሺ እዚህ ጋር ሁለት ነገር ላድርግ። አንደኛ መጽሐፍ ቅዱስ ያለ እነዚህ ያለ አባቶች ትርጓሜ በራሱ በቂ የሆነ የድነት መንገድ የድነት እውቀት ይሰጣል አይሰጥም የሚለው አዎ ይሰጣል ብዬ ተነሳው። መጀመሪያ እሱን ያዙ። ሁለተኛ ደግሞ አንድ ግለሰብ መጽሐፍ ቅዱስን ራሱ አንብቦ ያለ አባቶች በተለየ መንገድ አንብቦ ያን የድነት መንገድ ላይ ይረዳል ወይ? አዎ። ቀጥሎ ደግሞ የመጣው ጥያቄ አባቶችን በምን መንገድ ነው ታዲያ ለምንድን ነው የሚጠቅመው? ቆይ አንዴ ያ ኦኬ ኩሳው ያለ አባቶች አንድ ሰው ያለ አባቶች መጽሐፍ ቅዱስን አንብቦ ወደ ድህነት መምጣት ይችላል ብሎናል። በቂ ነው ብቻውን በቂ ነው መጽሐፍ ቅዱስ። አሁን አባቶች ምን ይጠቅማል ታዲያ? እሺ አባቶች ሰውየው ወደ ክርስትና ከመጣ እነዚህን ትምህርቶች የተብራሩበት ትምህርት ለምሳሌ አንድ ሰው በመጽሐፍ ቅዱስ ውስጥ ኢየሱስም አብም መንፈስ ቅዱስም እግዚአብሔር አንድ አምላክ እንዳለ ያምናል። ሶስት አካላቶች እንዳሉ ያምናል። እነዚህ ነገሮችን ግን በአባቶች ትምህርት በተሻለ መንገድ አንድ አካል ሶስት አካል ስንል ምን ማለታችን ነው? ምን ማለታችን ነው? ብቻውን በቂ ከሆነ ምን ይሰራለታል? የአባቶች ትምህርት መጽሐፍ ቅዱስ ብቻውን በቂ ከሆነ ለመዳን የሚያስፈልገው ነገር ምን ይሰራለታል? አባቶች ያንን የመዳን እውቀትን እኮ ቸርች ውስጥ እኮ ለመግባትና ወደ ክርስቶስ አካል ለመጨመር ነው እንጂ ከዛ በኋላ ያንን ትምህርት ማወቅ የለበትም እንዴ? በትክክል በተብራራ መንገድ ያንን ትምህርት እኮ ነው የምልህ። ለመዳን የሚሆነው ትምህርት መጽሐፍ ቅዱሱ ብቻውን እንደዚሁ በቂ ነው ተብሏል። ከአባቶች ተነጠሉ፣ ከአባቶች ትርጓሜ ተነጠሉ፣ ብቻውን በቂ ነው ብላችኋል አይደለ? ከአባቶች ትርጓሜ ተነጠሉ፣ ብቻውን በቂ ነው። ብቻውን በቂ ከሆነ ምን ይሰራል ታዲያ? አባቶች ብቻውን በቂ ከሆነ መጀመሪያም ያለነው ሰውየው ለመዳንና የቸርች እውቀት ውስጥ አንተ ምንድነው የኒቄ እምነት የሃይማኖት ድንጋጌን ካስተማርክ በኋላ ሰውየው አይማርም እንዴ? ትምህርት ሰውየው ከገባ በኋላ ትምህርቱን አይማርም ማለት አንድ ሰው መጀመሪያ ለመግባት
የጠየኩ ምንድን ነው ወዳጅ የኒቂያውን ካስተማርከው በኋላ ይለኛል። እኛ ጋማ የኒቂያውን በቂ የሆነ የድነት እኛ ጋማ የኒቂያውን አስተማርከው የቁስጥንጥንያውን የኤፌሶኑን የእናንተንም አቶ የኒቂያ ጉባኤስ ምን ይሰራልሃል? ብቻውን በቂ አይደል እንዴ? ብቻውን በቂ ከሆነ የኒቂያውም የቁስጥንጥንያውም የአባቶችን ምንድነው ጥቅሙ? ምን ይሰራልሃል እያልኩ እኮ ነው። በመዳን ጉዳይ ላይ ብቻውን በቂ ከሆነ ምን ያስፈልጋል ተጨማሪ ነገር? እሺ በደንብ ስማኝ። ሰውየው ወደ የመዳን እውቀትን ተቀበለ፣ ወደ ቤተክርስቲያን ውስጥ ገባ። ይህንን በተደራጀ መንገድ ኦርጋናይዝድ በሆነ ትምህርትና ያ ትምህርትም እንዳይስት በጤናማ በሆነ መንገድ አባቶች የተረጎሙትን የመጽሐፍ ቅዱስ ክፍሎችን እንዲያውቅ ይደረጋል። ከዛ በኋላ ያንን ኢንተርፕሪቴሽን በቸርች ህይወት ውስጥ ሰውየው የተቀበለ ጤናማ የሆነ ያስተምሮ ጤናማ የሆነ የነገረ ድነትና ያንን ይዞ ይቀጥላል። መጀመሪያ ላይ ግን ሰውየው ፕሌን የሆነውን አስተምሮ ከመጽሐፍ ቅዱስ ሊያገኝ በሚችልበት መንገድ እግዚአብሔር የመዳን መንገድን አዘጋጅቶለታል። ያን የመዳን መንገድ የተዘጋጀለት ሰውዬ ግን በቸርች ህይወት ውስጥ እነዚህን ትምህርቶችን እየተማረ በደንብ የተበራራውን አስተምሮ እየተረዳ በእምነቱም እየጸና ይሄዳል። ስለዛ አሁን እያልከን ያለው በፕሮቴስታንት ውስጥ የሥላሴ ትምህርትም ሆነ የስጋዌ ሌሎች የድህነት ትምህርትም የሆኑ ግለሰቦች በራሳቸው ከአባቶች ውጪ በራሳቸው አንብበው ደርሰውበት ከዛ በኋላ አስፋፍቶ ለማስተማር ግን አባቶችን ተጠቀሙበት ማለት ነው። አይ እንደዛ አላልንም። እንደዛ ነው ያሉት ምንድነው? ይሄ እኮ የአባቶችን የምንጠቀመው አስፋፍቶ ለማስተማር ያህል እንደው ሰውየው መጽሐፍ ቅዱስን አንብቦ ክርስቶስ ለኃጢአቱ እንደሞተለት ክርስቶስ ከአብ ጋር የሚተካከል ጌታ መሆኑን ያምናል። ቀጥሎ በዛ ውስጥ ከገባ በኋላ ግን መንፈስ ቅዱስ አካል እንደሆነ ያምንና በቤተክርስቲያን ህይወት ውስጥ ግን አንድ ሰው ይቅርታ አድርግልኝና ማለት ነው በጣም ይቅርታ አቋርጥ ግን ስለዚህ አንድ ሰው አንብቦ መጽሐፍ ቅዱስን መንፈስ ቅዱስ አካል እንደሆነ መንፈስ ቅዱስ ከአብም ከወልድም ጋር አንድ ጌታ አንድ አምላክ እንደሆነ ምና ይሄን ሁሉ አሁን በራሱ ይረዳና መጽሐፍ ቅዱስን ብቻ አንብቦ ማለት ነው ምንም አባቶች ትርጓሜ ምናምን ሳያስፈልገው ኢማጂን መጽሐፍ ቅዱስ በዛ ደረጃ ግልጽ ነው እያሉ ነው። እና ስለዚህ አሁን የአባቶች ትምህርት በቃ ስለዚህ ከዛ በኋላ የሚያስፈልገው ምንድነው ያው የሚያውቀውን ነገር እንዶ ለማጠናከር ያለው ነው እያለን ያለው። አሁን ደግሞ መለስ እናደርገው በምን አይደለም ያልኩ ያለሁት ምንድነው የመዳን እውቀትን ሰውየው መጽሐፍ ቅዱስን አንብቦ ያገኛል። ያገኘውን ነገር ግን በቤተክርስቲያን ህይወትና በቤተክርስቲያን አስተምሮ ትምህርቱ ያጸናል ያልኩ ያለሁት እንጂ ሰውየው በሙሉ ያንን ሲስተማታይዝ የሆነ ነገርን ሲስተማታይዝ የሆነውን ነገሮችን ሙሉ በሙሉ አንብቦ ቁጭ ብሎ ተረድቶ በቤተክርስቲያን አባቶች በተቀመጠው መንገድ ይረዳል ማለታችን አይደለም። አይ ኖ እኔ በአባቶች መልኩ ይረዳል አላልኩም። እኔ በአባቶች መልኩ ይረዳል እኮ አይደለም ያልኩት እንዴ። እንደዛማ ሲጀመር በአባቶች መልኩ ተረዱ የሚልማ የእናንተም እኮ መመሪያ የላችሁም። በአባቶች መልኩ ተረዱ ሳይሆን በቃ መጽሐፍ ቅዱስን በትክክል እንረዳ ነው አይደል? ዋናው ሐሳባችሁ ያው አባቶችም ሊሳሳቱ ስለሚችሉ ዋናው ቁም ነገሩ መጽሐፍ ቅዱስን ግን የምንረዳው መርሆ ግን ምንድነው? መጽሐፍ ቅዱስን የምንረዳው በራሳችን በግል አይደለም ያልን ነው። በግላችን አይደለም። በምንድን ነው የምትረዳው? በኮሚኒቲ ውስጥ በተላለፈ ኢንተርፕሪቴሽን። እስቲ በየትኛው ኮሚኒቲ? በክርስቲያን ትራዲሽን ውስጥ በተላለፈልን ኮሚኒቲ አማካኝነት። እኮ በየትኛው ኮሚኒቲ? ለምሳሌ ብዙ ኮሚኒቲዎች አሉ። አሁን ብዙ ክርስቲያን ኮሚኒቲዎች ስላሉ በየትኛው? አይ ካቶሊካዊ በሆነ ኮሚኒቲ ምን ነው ሳት የምር ነው። እሺ አይ ተመችቶኛል። እሺ ኦርቶዶክስ ላለ ማለት ነው ካቶሊክ። እሺ በካቶሊክ ኮሚኒቲ ውስጥ ባለው መረዳት ፕሮቴስታንት ሆኜ እንዴት ኦርቶዶክስ ሊል ይችላልው? አንድ እሺ ችግር የለም ካቶሊክም ብለሃል እንኳን ኦርቶዶክስና ማለት ነው። ለማንኛውም በካቶሊክ ችግር የለም በካቶሊክ ኮሚኒቲ ውስጥ በዛ ውስጥ ያለውን መረዳት ነው የምንይዘው አይነት ነገር ብለሃል አይደለ? በራሴ ሳይሆን የምንረዳው በኮሚኒቲው መረዳት ነው የምንረዳው አልክ። እሺ የካቶሊክ ቤተክርስቲያን ለምሳሌ እሺ አሁን አንድ ሰው ይሄ እንግዲህ እንደ መርህ የሚቀመጥ ከሆነ ለምሳሌ የካቶሊክ ቤተክርስቲያን ይሄ ማለት ደግሞ መጣ የሆነ ምንም ነገር ጠይቀኝ የሆነ ነገር ትልና ካቶሊክ እንግዲህ ኦርቶዶክስ ላለማለት ስትል ካቶሊክ ብለሃል እንግዲህ ተነክረህበታል። አሁን በደንብ አድርገን እናየዋለን። ኦርቶዶክስ ለምን እልሃል ብለህ ነው? ኦርቶዶክስ እኮ ማለትም ኦርቶዶክስ እኮ ከጉባኤ ተወገዘች ናት። ምን እንዴት አድርገን ኦርቶዶክስ ልል የምችልህ? በጣም እኮ የሚያስቀው በእግዚአብሔር ስም ፕሮቴስታንት ውስጥ ቁጭ ብለው ኦርቶዶክስን በጉባኤ ተወገዘች ትላለህ። ለማንኛውም ችግር የለም እኮ እንመጣበታለን። በኬልቄሮን የተወገዝክ ከሆነ እንዴት ነው አንተ አሁን እሺ አሁን ርዕሱን ሽፍት ልታደርግ ነው? ጉባኤ ኬልቄሮን ገና ከጀምሩ የምን ጉባኤ ነው?
የምን ጉባኤ ነው? አንተ ነው ሽፍት ያደረከው። የምን ጉባኤ ነው? ኬልቄዶን ታውቃለህ? ስለ ጉባኤ ኬልቄዶን አንብበህ ታውቃለህ? እና በጉባኤ ታውቃለህ ወይ? የማታውቅ ከሆነ የማታውቀው ነገር እሱን አስተምርሃለሁ። የምታነሳቸው ነገሮች እርግጠኛ ነው። ችግር የለውም። እሺ፣ ዓለም አቀፋዊ ጉባኤ ነው። አንዴ ቆይ፣ ችግር የለውም። ቆይ፣ ማንም ጣልቃ እንዳይገባው። አንዴ እሺ፣ አትግቡ። ቆይ ልመልሰው። ሽፍት ሊያደርግ የነበረው ነው ረስ እዛው ላይ ልመለስና ወደ ኬልቄዶን እመጣለሁ። ያን አሉ ቀጡ እንዳለ እንዳይነች ታደርጋለህ እናደርጋለን። ጀምርና ለምን አታየውም? ጀምር እስቲ። ምኑን ልጀምር? ጥሩ ነው። አይ ማለት ጀምራለህ። ጉባኤውን አታውቅም ብላል። እስቲ ጀምርና። አታውቅም? አይ ካወቅ እናያለን፣ አብረን እናያለን። ግን ለምንድን ነው ርዕሱን ትተው የመጣኸው ወዳጄ? በካቶሊክ ኮሚኒቲ ውስጥ ባለው ኢንተርፕሪቴሽን አስተምሮችን እንመዝናለን አልኩ። እባክህን አንዴ ቆይ። ኬልቄዶን ምናምን እያልክ ሄድከው እኮ አንተ ነህ። ለማንኛውም በካቶሊክ ኮሚኒቲ ውስጥ ለምን ያተውልኝም እንደው ስሞት ካቶሊክ እያለ ነው እንደው ለኔ ለምን አይተውልኝም? እኛ የምንረዳው የሚረዳ ከሆነ ያው ካቶሊኩ ራሱ መጣለ። እንግዲህ ያው በእነሱ ኮሚቴ ውስጥ ያለውን መረዳት እንይዛለን ብሏል። አሁን ልክ ሲያዙ ደግሞ ሀሳባቸውን ቅየር አድርገው እንዴት እንደሚመጡ ላሳያችሁ። ለምሳሌ በካቶሊክ ኮሚኒቲ ውስጥ የኢማኪሌት ኮንሰፕሽን መረዳት አለ። ትቀበላለህ? በደንብ ስማኝሻውን ካቶሊክ ስለኔ ጉባኤዎቹ አሏት። 3 ጉባኤዎች ወይም ደግሞ የኮሙኒካል ክሪዶች አሉን። ኒሲኖ ኮንስታንቲኖፕል ክሪድ። ይሄው እንግዲህ ጉባኤው ኮሚኒቲው በትራዲሽን ደረጃ ይህንን ለምሳሌ ይዛለው ትላለች ቤተክርስቲያኒቱ። ኢማኪሌት ኮንሰፕሽን ትቀበላለህ አትቀበልም? ከካቶሊክ ስል ኢንደልጀንሲ ፓርጋቶሪ እያመጣ እኔን የካቶሊክ መረዳት እሱን እያልኩ አይደለም። ካቶሊክ ስል ክሪድ ኢኮኖሚካል ክሪዶች አሉ በካቶሊክ ቤተክርስቲያን ውስጥ የነበሩ ወዳጅ። ኢማኪሌት ኮንሰፕሽንም በኢኮኖሚካል ካውንስል ደረጃ አለ በዛ ኮሚኒቲ ውስጥ። እሱን አይደለም ካቶሊክ እኔን ጠይቀኝ ታዲያ። ካቶሊክ ስትል እኔን ጠይቀኝ ይላል እንዴ? እና ካቶሊክ ካልከ በኋላ ስትያዝ አየህ። ካቶሊክ ስል ሌላ ማለት ስትያዝ ይላል። ያያችሁ ነው ጋይስ። ያልተባለውን እያመጣ ደግሞ ተይዟል የምትለው ነገር እኮ ነው የምታስቀኝ። በደንብ አድርገህ ችግር የለም። እኔ ምንም የሚያስቅ ነገር የለኝም። ግን ያንተ ስንፍና ግን ራስ መልሶ እያሳቀ ነው። አሁን የምትጠየቀው ካቶሊክ ስል ማብራራት አለብኝ። ካቶሊክ ስል ምን እያልኩኝ ነው? ኢንተርፕሬቴሽን ሁሉ በሶስቱ ኢኮኖሚካል ክሪዶች ማለትም አትኒዥያን ክሪድ፣ ኒሲኖ ኮንስታንቲኖፕል ክሪድ እና አፖስትልስ ክሪድን መሰረት አድርገ የተረጉማለሁ። ቀጥሎ ደግሞ በተለምዶ የተቀመጡ ነገሮችን አትያዝ። በመጀመሪያ ብዙ ነገሮችን አታውቅም ያልኩህ አንዴ አትናቴዎስ የራሱ የሆነ ክሪድ የለውም። በነገራችን በተለምዶ አትናሽያን ክሪድ የሚባል አንዴ ቆይ፣ አሁን እኔ የጠየኩህ ብቻ መልስልኝ። ኮሚኒቲ ያንተ ትራዲሽን ነው ይሄ በካቶሊክ ውስጥ። እዚህ ማለፍ ስለሌለብህ ስለዛ አሁን የመመለስ ብቃቱ ክሪዶች ግዴታ የመመለስ ብቃቱ ከሌለ አትኒሽያን ክሪድ ካቶሊክ ውስጥ የለም ያልኩህ የመመለስ ብቃቱ አይደል? እንደዛ አትናሽያን ክሪድ የሚባል ማለት በስም ደረጃ አለ፣ አትሪቢዩት ተደርጎ ለስሙ ራሱ ቅዱስ አትናቴዎስ ግን ክሪድ አለው የሚባል ነገር የለም። እንግዲህ ማን አለክ? እንደዛ ማን አለክ? አንተ ራስ አልኩ። ቆይ አንዴ የአትናቴዎስ ክሪድ አላልክም? ቆይ አትናቴዎስ የጻፈ ማለት ነው? የአትናቴዎስ ክሪድ ብለሃል አላልክም? አንተ ሰውዬ የሚያስቅ የራስ ስንፍና ነው። አሸልፈኛው ቆይ አንዴ የአትናቴዎስ ክሪድ ማለት የአትናቴዎስ ክሪድ ማለት አትናቴዎስ ጻፈ መቼ አልኩኝ? ማን ወጣ? እሺ ቆይ አንዴ የአትናቴዎስን ክሪድ ማን የጻፈው? አትናቴዎስ መቼ አልኩኝና ነው የምትከሰኝ? የአትናቴዎስን ክሪድ ማን የጻፈው? ማንም ይጻፍ፣ ግን አትናቴዎስ አትኒሻን ክሪድ አየ ማንም ይጻፋል። ሲጀመር እኔ ነኝ አሁን አትናቴዎስ አልጻፈም ስለ እኔ ሲጀመር መች ጻፍኩ አለ መች ጻፈ አልኩኝ ብለህ እንትን እያልክ ያለው አንድ ችግር የለም። ራስህ ታመጣና ራስህ አንዴ ፕሊስ። አሁን ጉንጫ አልፋ ክርክር ውስጥ ጉንጫ አልፋ ክርክር ሲጀመር ያ ክሪድ የአትናቴዎስ አይደለም። በተለምዶ ነው እንደዛ የሚባለው እያልኩ ነው። ከታረምክ አትናሽያን ክሪድ ማለት የአትናቴዎስ ክሪድ ነው። አንተ በቃ ጉንጫ አልፋ ክሪድ ማለት አትናቴዎስ ጽፏል ብያለሁ። ሲጀመር ያ ክሪድ የአትናቴዎስ አይደለም። ስንፍና ለራሱ መልክ እያሳቀ ነው ወዳጄ። ኧረ በእናትህ እሺ ቀጥል። ስለዚህ ነው ሚካኤል የምሬን ነው። የራስህ ስንፍና መልሶ እያሳቀ እየኮረኮረህ ነው።
ምንም ራስ እኮ ነው የምትለው። እኔ አትንሻን ክርክስን አትናቴዎስ አልጻፈም ትላለህ። እኔ ጽፏል መቼ አልኩኝ? ጽፏል ሳልልህ ዝም ብለህ ሲጀመር አትናቴዎስ አይደለም ክሪዱን ያልኩህ። ግን ብቻ ሽቶ አሁን እዛ ጋር አትያዘኛው እንመለስ። እሺ መጽሐፍ ቅዱሱ በዛ ደረጃ ግን ያዝና መጀመሪያ ቆይ ሶስቱን ያዛት ሲጀመር የሱማ እኮ ያዛቸው መጽሐፍ ቅዱስን የምንተረጉምበት 3 ኢኩሜኒካል ክሪዶች አሉን። ኒሲኖዶስ ኮንስታንቲኖፕል ክሪድ፣ አቴኒሻን ክሪድ እና አፖስቶሊክ ክሪዶች አሉን። ምን አልከኝ? መጀመሪያ ላይ አይሰማም። መጀመሪያ ላይ ምን አልከኝ? መጽሐፍን የምንተረጉምበት 3 ኢኩሜኒካል ክሪዶች አሉን። እነዚህ ክሪዶችን 3ቱ። ስለዚህ ካቶሊክ ስል ፓርጋቶሪ፣ ኢንደልጀንሲ ምን ናቸው? 3 ኒሲኖ ኮንስታንቲኖፕል ክሪድ፣ አፖስቶሊክ ክሪድ እና አቴኒሻን ክሪድ። እሺ እነዚህ ስለዚህ አሁን በካውንስል ደረጃ አይደለም እያወራ ያለው ስለ ክሪድ ብቻ ነው እያወራ ያለው። ካውንስልም ደግሞ እሱ ክሪድ ነው። ኦኬ በካውንስል ደረጃ ደግሞ የኒቂያ፣ የኮንስታንቲኖፕል፣ የኤፌሶን እና የኬልቄዶን ቀጥሎ ደግሞ የኮንስታንቲኖፕል ሰከንድና ሰርድንም እንቀበላለን ከኒሲያቱ ውጪ። እዛ ድረስ ሄደ ናይሲያቱ ላይ ለምን ቆምክ? ስለተሳሳተ ነው። አይተዋል። ተሳሳተ። ዓለም አቀፋዊ ጉባኤ ብለህ አንተ ራስህ የጠቀስከው ኮሚኒቲ ውስጥ ዓለም አቀፋዊ ጉባኤ ብለህ ናይሲያቱን ትቃወምና ከሱ በፊት የነበረውን የመጀመሪያውን የኒቂያውን ግን እንቀበላለሁ ትላለህ። ይሄኛው ተሳስቷል፣ ይሄኛው ተሳስቷል ትላለህ። አንተ ኒቂያ ኮንስታንቲኖፕል ኤፌሶን ተቀበለህ ኬልቄዶን አትቀበልም? አንዴ እባክህ ወዳጅ እኔንማ ከፈለክ ቆይ ሳቅህን ትንሽ ቀንስ ከይቅርታ ጋር ማለት ነው ማለት የምትችል እሺ አንተ ትቀበላለህ አትቀበልም ላልከኝ እሱን የኔን ጠይቀኝ እነግርሃለሁ። እንዴ አንተ እኮ ሲጀመር የካቶሊክ ኮሚኒቲ ውስጥ ምናምን ብለህ እኮ ተዘፍቀህበታል እኮ ሄደህ ከገባህበት በኋላ እኮ ነው የካቶሊክን እኮ ትጠይቅ ያለው። እኔ ካቶሊክ ነኝ አላልኩ። ሲጀመር አንተ ካቶሊክ ነኝ ብለህ ተነስተህ ኦርቶዶክስማ አለለም ካቶሊክ ነው የምለው ብለህ ከዛ በኋላ በካቶሊክ አስተምህሮ ልክ ስትያዝ አይ አልቀበልም ብለህ ደግሞ በኋላ ፈገግታ ካቶሊክ ስለመጀመሪያ ምን ያሉት እነዚህ ነው። ስለዚህ አሁን ቆይ አንዴ አሁን ስለ ኮሚኒቲ ነው ያነሳው። ስለ ኮሚኒቲ ስላነሳ እስኪ ሁለተኛውን የኒቂያ የማይቀበል የካቶሊክ ኮሚኒቲ ካለ አሳየኝ። አይ ካቶሊክ ኮሚኒቲ ማለት ስለ ሮም ካቶሊክን ያወራው አይደለም ወንድም አለም። የሮም ካቶሊክ በሮም ከተማ ላይ ብቻ ያለች ካቶሊክ ነች። ካቶሊክ ዓለም ሁሉ ያለ ካቶሊክ ነው ወይ? አይደለም የሮም ካቶሊክ እያልኩ አይደለም። አሁን ደግሞ የሮም ካቶሊክን እያልኩ አይደለም። ታዲያ የትኛውን ካቶሊክ እያልክ ነው? አስቀመጥኩልህ። ካቶሊክ ኮሚኒቲ ቅዱሳት መጽሐፍት መተርጎም ያለባቸው ብዬ ነገርኩ። አስቀመጥኩልህ። የሆነ ነገር አርጊው አታረግም። ኦኬ የሆነ ነገር እሺ፣ በየትኛው አርጊው ላድርግህ? ምን አልኩ? እሺ አንዴ ቀስታ 30 ሰከንድ ስጠኝና ፍሬምወርክ በደንብ ሶስቱ ባልከኝ መጽሐፍ ቅዱስ የሚተረጎመው በእነዚህ አማካኝነት ነው። ሳተረጉም ብቻውን በቂ ነው አይደለም? ያለ ሶስቱ ብቻውን ሳተረጉሙ ብቻውን ለድህነት በቂ ነው አይደለም? የድህነት ጉዳይ ለማወቅ አንድ ሰው እነዚህን 3ቱን ክሪዶችን ሳያውቅ መጽሐፍ ቅዱስን አንብበው በቂ የሆነ የመዳን እውቀት ያገኛል። ቆይ አንዴ። ስለዚህ አሁን 3ቱን ክሪዶች ሳያውቅ ሳይቀበል ምንም ሳያውቃቸው ማለት ነው መጽሐፍ ቅዱሱ ብቻ አንድ ሰው መጽሐፍ ቅዱስን ብትሰጠው አንድ ሰውዬ ወደ ጌታ ካላት ልትጨምረው ትችላለህ። ቆይ ትችላለህ አይደለም ይችላል ምናምን ሳይሆን መጽሐፍ ቅዱሱ በዛ ደረጃ ያለ እነዚህ ያለ 3ቱ ክሪዶች ምናምን ምንድነው አሁን ከጠቀስካቸው ውጭ ብቻውን ተነጥሎ ማለት ነው የመዳን እውቀትን በበቂ ሁኔታ ለመስጠት በቂ ነው አይደለም? በቂ ነው። ምንድነው በቂ ከሆነ እነዚህ ክሪዶቹ ምን ይሰሩላል? ለምሳሌ አፖስቶሊክ ክሪድ ምን ይሰራላል? እሺ በደንብ አድርገህ ስማኝ አክሊል። አፖስቶሊክ ክሪድ ምን ይሰራል? አንድ ግለሰብ መጽሐፍ ቅዱስን አንብቦ እነዚህን ክሪዶችና እጁ ላይ ሳይኖረው መጽሐፍ ቅዱስን ቢያነብ
የመዳን እውቀት ሊያገኝ ይችላል ወይ ካል፣ አዎ ሊያገኝ ይችላል አላልኩም። እንደዛ አይደለም ጥያቄ አይደለም። ሊያገኝ ይችላል አይችልም አላልኩም። መጽሐፍ ቅዱሱ በዛ ደረጃ ብቻውን በቂ ነው ወይ ነው። አሁን እኔ ሰፊሺየንሲው ላይ እኮ ነው፣ ሰፊሺየንሲ እና ክላሪቲው ላይ ያን ያህል በዛ ደረጃ ግልጽ ነው ወይ የሚለው ላይ እሱ ላይ እኮ ነው እየጠየቅኩ ያለሁት። መጽሐፍ ቅዱሱ በዛ ደረጃ ግልጽ ነው ወይ ያለ አባቶች ትርጓሜ አሁን ያልካቸውን ሶስቱ ክሪዶች ምናምን ካልካቸው ከነዚህ ሁሉ ውጭ የሆኑ ብቻውን መጽሐፉ በዛ ደረጃ የመዳንን እውቀት ለመስጠት ብቻውን በቂ ነው ወይ? ለየትኛውም ላልተማረ ሰው ሳይቀር ላልተማረ ሰው ራሱ ማለት ነው። እሺ እኔን ደግሞ በደንብ አድርገህ ስማ። ኮንፌሽናችን የሚያስቀምጠው አንድ ሰው ኦርዲነሪ የሆነ ነገሮችን ተጠቅመው ማለትም መደበኛ የሆነ ከሱ የሚጠበቀው ነገሮችን አድርጎ ከሱ መጠበቅ ያለባቸው ነገሮች አሉ። በቸርች ኮሚኒቲ ውስጥ ሆኖ ቀጥሎ ደግሞ ቃሉም በሚያነብበት ጊዜ ስናፈታቱን በጠበቀ መንገድ ቋንቋውን መቻል አለበት። እነዚህን ሁሉን ተጠቅመው መጽሐፍ ቅዱስን ብቻ ቢያነብ ምንም ጥያቄ የለውም፣ የመዳን እውቀት ያገኛል። ምንን ተጠቅመው የመዳን እውቀት ያገኛል ያልኩ ብቻውን በራሱ ያለ አባቶች ማለት ነው አይደለ? የአባቶችን ክሪዶችና ምናምኑን ሳያውቅ መጽሐፍ ቅዱስ አንብቦ እሱን ሳያውቅ ምን ሳይል መጽሐፍ ቅዱሱ ብቻውን በዚህ ደረጃ በቂ ነው ያለ አባቶች ትርጓሚ ምናምን የመዳን እውቀት ለመስጠት። ኢቭን ለፓጋን ራሱ ግልጽ ነው መጽሐፍ ቅዱስ የመዳን እውቀት አትናቴዎስ እንደሚለው። እሺ አንዴ አሁን የቅዱስ አትናቴዎስና ያንተን በተአምር አንድ እንዳታደርገው። ምክንያቱም ቅዱስ አትናቴዎስ መጽሐፍ ቅዱስን ባነሳ ቁጥር መጽሐፍ ቅዱስን ይዛ የምታስተምረው ቤተክርስቲያን እንደሆነች እሱን ፕሪሰፖዝ ዌስት ሚኒስተር ኮንፌሽኑን ለመክፈት ቃሌ ካለ ቀደም እሱ ላይ ነበር ያቆምነው። ቤተክርስቲያንን መጀመሪያ ለኛ መቼ እኔ ከፍታለሁ፣ ችግር የለውም። እሺ ይዋዳል ክፈትልን እና አንብበው እስቲ ዌስት ሚኒስተር ኮንፌሽን የመጀመሪያው ምዕራፍ። ኦኬ እሺ፣ ትልቁ ላይ አድርገኝ። ቆይ ካንዴ እሺ ኦኬ ላዙሮ ኦኬ ይታያል። ኦኬ በአማርኛ አለ እንዴ? እሺ እስቲ ቁጥር 7 አማርኛ ኦኬ ትርጉምም ቁጥር 7 ይሻላል። እሺ በመጽሐፍ ቅዱስ የሰፈሩት ነገሮች ሁሉ በራሳቸው እኩል ግልጽነት የላቸውም፣ ለሁሉም ግልጽ አይሆኑም ይልና አሁን ተመልከቱ። ስለ ሁሉም ነገር ሲወራ በመጽሐፍ ቅዱስ ላይ በራሳቸው እኩል ግልጽ ላይሆኑ ይችላሉ፣ ለሁሉም ሰው ማለት ነው። ለሁሉም ሰው እኩል መረዳትም ላይሰጡ ይችላሉ። ግን እስቲ ቀጣዩ እንደማንበው ስም ወረም እሺ ለሁሉም እኩል ግልጽ አይሆኑም ካለ በኋላ ነገር ግን ለድህነት ሊታወቁ ሊታመኑና ሊጠበቁ የሚገባቸው አስፈላጊ ነገሮች በግልጽ ስለተብራሩና በአንድ ወይም በሌላ ቦታ ስለተገለጹ የተማሩት ብቻ ሳይሆኑ ያልተማሩትም የተለመዱ መንገዶችን በሚገባ በመጠቀም በቂ ወደሆነ ግንዛቤ ሊደርሱ ይችላሉ። የተማሩ ብቻ ሳይሆን ያልተማረ አንድ ሰው ራሱ ማለት ነው። ትምህርት ተጠቅመው ያልተማረ ሰውም ጭምር ምን ተጠቅመው ኦርዲነሪ ሚንስ ነው። ኦርዲነሪ ሚንስ እሺ ምንድን ነው? ነገሮችን ሁሉ ተጠቅመው ነው። ትክክል። ግን አባቶችን አይልም እዚህ ጋር አባቶችን ለመናገር አይደለም። ከታች 9ኛው ክፍል ላይ አትዝለል። እቺን ጨርስና ችግር እንጨርስ። ከአባቶች የሚላለ ሰባቷን እንጨርሳት። ቆይ አትዝለል። ሰባቱ ያለቿን እንጨርስ። አንድ ሰው መደበኛ የሆኑ መንገዶችን ተጠቅሞ ማለትም መደበኛ የምንላቸው ነገሮች አሉ። በቸርች ውስጥ ሆኖ ሌሎቹ ነገሮችን ተጠቅሞ ያልተማረ ሰው መጽሐፍ ቅዱስን በራሱ መረዳት ይችላል አይችልም? ይሄ የእናንተ ትምህርት እኮ ነው። በእናንተ ትምህርት እየተባለ ያለው በቤተ ክርስቲያን ውስጥ ያለውን ምናምን አይደለም እያለ ያለው እዚህ ጋር ነው የሚለው ከረብተው መተርጉም ማለት ነው። ምን አልከኝ ወዳጅ? እሺ ቀጥል ነስ ያሳየኝ። በምንድን ነው የምትፈታው መጽሐፍ ቅዱስን ይልሃል? መጽሐፍ ቅዱስን ኢንፋሊብል በሆነ መንገድ የምትፈታው በመጽሐፍ ቅዱስ ነው። በራሱ በመጽሐፍ ቅዱስ አየህ፣ በአባቶች አይደለም የሚለው መጽሐፍ ቅዱስን
ኢንፋሊብል በሆነ መንገድማ አባቶች እንዴት ቆይ አክሊል አባቶች ኢንፋሊብል ነው እያልን እንዴት አድርገን ነው አባቶችን ኢንፋሊብል የሆነ ኢንተርፕሪቴሽን መጽሐፍ አባቶች ይሰጡናል ምንለው? እኮስ ኢንፋሊብል የሆነው ሩል ኦፍ ኢንተርፕሪቴሽን ስክሪፕቸር ነው ካለ ስለዚህም እኮ ነው የሚለው የሆነ ጥያቄ ሲነሳ ይላል አይደለ? አንዴ 9ኛው ላይ አንብብለት ፕሊስ፣ በጌታ አንብብለት። እዛው ቁጥር 9 ላይ ምዕራፍ 1 ቁጥር 9። ኦኬ እሺ ላምበው ግለጥለት። ቁጥር 9 ቅዱሳት መጻሕፍትን ለመተርጎም የማይሻር መመሪያ ቅዱሳት መጻሕፍት ራሳቸው ናቸው ይልና ስለዚህ አንድን ቅዱስ መጽሐፍ አስመልክቶ በብዙ ሳይሆን አንድ ስለ እውነቱና ሙሉ ሐሳቡ ጥያቄ ሲኖር አንዴ በመጽሐፍ ቅዱስ በሆነ ቦታ ላይ ግልጽ ያልሆነ ነገር ሲኖር ጥያቄ ሲኖር እሺ ምን ይደረግ? አባቶችን ሄደን እናመሳከር? እንደዛ አይደለም የሚለው። እሺ ምንድን ነው የሚለው? በግልጽ ከሚናገሩ ሌሎች ክፍሎች ጋር በማመሳከር ሊመረመርና ሊታወቅ ይገባል። አየህ ከሌላ ከመጽሐፍ ቅዱስ ጋር ነው የምታብራራው ይላል። አሁን ይሄ በራሱ ስህተት ነው ወይ አይደለም? ግን እጥር ያደርግሃል። አይተዋል። ኮንፌሽኑ የሚያጥርህ ልክ እንዴት ነው? ምንድነው መጽሐፍ ቅዱስን የምትረዳበት መንገድ። መጽሐፍ ቅዱስ በራሱ ከላይ ጀምሮ ከ6ኛው ቁጥር ጀምሮ ስትመለከተው በተለይ የዌስት ሚኒስተር ኮንፌሽኑ ለመዳን የሚያስፈልገን ሁሉ የእግዚአብሔር ምክሩ ካውንስሉ ማለት ነው በመጽሐፍ ቅዱስ ላይ አለ ብሎ ስለሚጀምር ከዛ በኋላ እሱን ለመረዳት አንዴ ስማኝ። ፍሰቱን ተመልከተው ያንተን ወዴት እንደሚወስድ ላሳየህ እኮ ፍሰቱን ችግሩን አሳየን። ችግሩን ላሳየህ እኮ ነው። ለመዳን የሚያስፈልገው ነገር ሁሉ መጽሐፍ ቅዱስ ውስጥ አለ ይልሃል። ከዛ በኋላ ቀጠል ያደርግና 7ኛው ላይ ምን ይልሃል? ኦኬ እሺ አለ ታዲያ እንዴት ላገኘው? እንደው በሆነ መልኩ በአባቶች ምናምን ነው መተርጎም ያለብኝ ብለህ እንዳታስብ ምን ያደርግሃል? ቁጥር 7 ላይ መጽሐፍ ቅዱስ በራሱ ግልጽ ነው ይልሃል። መጽሐፍ ቅዱስ ለመረዳት በራሱ ግልጽ ነው። አይደለም ለተማረው ብቻ አይደለም። ይሄ የተማረው አባቶችን ምኑን የሚያገላብጠው ነው። ላልተማረው ራሱ ግልጽ ለምስኪኑ ህዝብ ማለት ነው። ስለዚህ አይተዋል። ሰው መጽሐፍ ቅዱስን ሙሉ የደህነት ነገር እዛው ላይ አለ። አትናቴዎስ ለፓጋንም ጭምር ነው። እንኳን ላልተማረው ያትናቴዎስ እንበታለን ወዳጅ ለኤቲስቱ ራሱ ግልጽ ነው። በአትናቴዎስና በአንተ መካከል ማለት ነው የምድርና የሰማይ ያህል ምንድነው ልዩነቱ? በእኔና በአትናቴዎስ መካከል ልዩነቱ አለው። ቅዱስ አትናቴዎስ መጽሐፍ ቅዱስ ሲል አረባከን አንድ ብቻ እኮ ስማ እንዴ እኩል እኔ ሳወራ አብረኝ የምታወራ ከሆነ አንተም አትሰማኝም፣ እኔም እንደዛው መደናቆር ይሆናል። በአንተና በአትናቴዎስ መካከል ያለው ትልቁ ልዩነት ምንድነው? ቅዱስ አትናቴዎስ ስለ መጽሐፍ ቅዱስ እንዲህ ያለ ታላቅ ነገር ሲናገር ከምን አንጻር የሚናገረው? ከቤተ ክርስቲያን አንጻር ነው። በቤተ ክርስቲያን ውስጥ ሆኖ መጽሐፍ ቅዱስ የሚናገረው። እኔስ ቤተ ክርስቲያንን አውጥቻለሁ አሳየው። ዌስት ሚኒስተር ኮንፌሽኑ ላይ በቤተ ክርስቲያን ውስጥ ያለበትን ቦታ ስንተኛው ቁጥር ላይ ነው አንብብልን ማለት ቁጥሩን ንገረን በደንብ አድርገህ ስማ። ኮንፌሽኖቻችን የተለያየ አይነት ኮንፌሽኖች ነው ያሉት። እዚህ አሁን ዌስት ሚኒስተር ኮንፌሽን ላይ ያወራን ነው። አሳየኝ ካለ ሌሎች አውቶሪቲዎችን አሁን እኮ ማሳየኝ ወደ ሌላው እንሄዳለን። አሁን ዌስት ሚኒስተር ኮንፌሽን ላይ አሁን እዛ ላይ እያወራን አይደል? ይሄን ነገር ያመጣው በደንብ ስማኝ። ቆይ አሁን ያወራ ያለው ስለ ኢንፋሊብል የሆነ ኢንተርፕሪቴሽን ነው። ኢንፋሊብል ኢንተርፕሪቴሽን ደግሞ ቸርች የላትም። አትናቴዎስ ማምንም እኛ ማናምንም ማንም ሰው ኢንፋሊብል ኢንተርፕሬተር ናት የሚል የለም። አያምንም ስላልክ ማለት ነው። አሁን ርዕሱን እያስቀየርህ ነው። በእርግጥ ግን አረባክን እኩል አታውራ። አያምንም ካልክ አያምንም አለ ማለት እንደማያምን አውቋል ማለት ነው አይደለ? አላምንም ያለበትን ቦታ እስቲ ያሳየን። ማመኑን አንተ ምናልባት ያምናል ካልክ አንተ ነህ አያምንም ያልከኝ። አሁን አውጣለን ንገረን ማስረጃውን። አያትነሽ ስላወጣልህ ፒዲኤፍ አንተ የተሳሳተ ነገር አለ ወይም ደግሞ ወዳጅ አያምንም ናት ካለ ያሳየኝ። ወዳጅ አያምንም ከሁሉም አባት ላይ ተጠቅሳ አትናቴዎስን አያምንም ስላልክ ምክንያቱም ማስረጃ ለፓጋንም ጭምር የድነት መጽሐፍት ማስረጃ አስተምሮ ግልጽ ነው ብሎ ስለሚያስቀምጥ
አትናቴዎስ አያምንም ያልክበትን አንተ አሳየኝ። ቸርች አትናቴዎስ አያምንም ያልክበትን ማስረጃ አየህ። እስኪ ጋይስ ልክ እንደዚህ ከሳቀ ይሄ ልጅ ስንፍናው እያሳቀው ነው። አይታችኋል። ልክ ተይዞ ማምጣት ሲያቅተው እንዲስቁ ያልፋል። የዚህን ያህል ካሳየን በቂ ነው ማለት እንግዲህ በዚህ ደረጃ እንደሆናችሁ ማለት ነው። አሁን አንተ መሰለህ ዌስት ሚኒስተር ያወራ ያለው ስለ ኢንፋሊብል ኢንተርፕሬተር ነው። ስለ ፋሊብል ኢንተርፕሬተር ቸርች የምትሰጠውን ስለ እሱ አውቶሪቲ ሊያስቀምጥ አይገባም። ይሰማል ድምጼ ወይስ ተቋርጫለሁ? ትሰማለህ? የምሰማ ከሆነ አንዴ ጋይስ ኔትወርክ ትንሽ እየያዘ ነው። እስቲ ታብታቡና ሼሩ ምንድነው? እኔ ቆይ እስቲ አንዴ ታብታቡ አድርጉ። ሼር እንትን ታክ ነገር አደረገ። አሁን ተመልሰሃል። እሺ ቆይ እሺ፣ ቀጥታ ዝም ብዬ ላውራ። እሺ አንዴ እሺ፣ ኤኒዌይስ በቃ ልቀጥል። እንደዚሁ የሚሰማችሁ ከሆነ በቂ ነው። እሺ ሰው አሁን ይሄ አትናቴዎስም አያምንም ምናምን ብለህ አያምንም አላምንም ያለበትን ቦታ አምጣ ስትባል አይ ራስ አምጣ ምናምን የምትል ከሆነ ሲጀመር የማታውቀውን አባት አትጥቀስ። በቃ አታውቀውም አትናቴዎስም ስለተወና አሁን የኔ ብለህ የምታውቀው ወዳጄ ሆይ በቃ ተጠይቀህ እኮ ሰው ሁሉ ሰማህ እኮ። ጉራሽን አስቀምጥ። አትናቴዎስን አታውቅም አትበለኝ። ጉራ እኮ አይደለም ይኸው ሰው ሁሉ እኮ አየ። በቃ ዝም ብለህ እንደምትጠቅስ ካንተ ያነሰ በጭራሽ አትናቴዎስን ካንተ ላንሳ ፉክክር ላይ ነው ያለው ምንም እንደዚህ አትበል ማለት ነው። ማለት ቅድምም ስትላቸው የነበሩ ነገሮች አሉ። አሁን ወዳጅ የዚህ የመጨረሻ ተወው። አንዴ ሲሲ አንዴ ይቅርታ፣ ኦልሬዲ እየጨረስን ስለሆነ እችን ነገር ብቻ ደግሞ አሳይቼ እንጨርሳለን። እሺ መጽሐፍ ቅዱሱ ብቻውን ያለ አባቶች ትርጓሜ ግልጽ ከሆነ ለምን በአንተና በቃሌ መካከል ልዩነት ተፈጠረ? ያስተምሩ ልዩነት እሺ ማለት የመጽሐፍ ቅዱስና እሱ አስተምሮን አይነካውም። የኔና የሱ ልዩነት አስተምሮን ይነካዋል አይነካውም ሳይሆን የምርም ያለ አባቶች ትርጓሜ ምናምን በራሱ በዛ ደረጃ ግልጽ ሆነ። በአባቶች ትርጓሜ አንተና ካቶሊክ እያመናችሁ ለምን ተለያያችሁ? ለምን ተዋረዳችሁ? ችግር የለም እሱን ጠይቀኝና መልሳለሁ። ወደዛ እንሄዳለን። አሁን የተጠየቀውን ተመልስ። ተመሳሳይ ነው ተመሳሳይ ነው። አረባከን ጥያቄ መልስልኝ። መደበቅህን አቁም በካቶሊክ ቤተክርስቲያን ውስጥ እና ከካቶሊክ ቤተክርስቲያን ጋር በተያያዘ ይኸው ጆሲ ደግሞ የተወሰነ እንግዲህ የሚል ነገር ይኖረው ይሆናል። ግን አንተ ይኸውልህ በካቶሊክ ተቀበላላችሁ አባቶችን ወዳጅ እኔ እሱን እነግርሃለሁ አንተና ታላቁ መካከል አንድ ቤተክርስቲያን ናችሁ። ምን ወዳጅ እሱን አሳያለሁ። እሱን ማውራት እንችላለን። እስቲ ንገረኝ። ኦኬ ያኛው ጥያቄ ቅዱስ በዛ ደረጃ ግልጽ ነው ብላችኋል። እኛ አሁን እኛ በየትኛው ፕሪኮንዲሽን እንደዛ ያልክ እንደሆነ አላውቅም። እኔ አሁን መጽሐፍ ቅዱስ ብቻ ብላችሁ አላልኩም እኮ እኔ መጽሐፍ ቅዱስ ብቻ እያላችሁ ሁለታችሁ ለምን ተለያያችሁ አይደለም ያልኩት። መጽሐፍ ቅዱሱ ግልጽ ነው እያላችሁ እያመናችሁ ሁለታችሁም ለምን ተለያያችሁ? ለመለያየታችን ለምንድን ነው እሱን ኔሰሪ ጋራንቲ ያረከው? ምክንያቱም የኔና እሱ መጽሐፍ ቅዱሱ ግልጽ ነው ብላችኋል። የሚለያይባቸው መንገዶች አሉ። መጽሐፍ ቅዱሱ ግልጽ ነው እንኳን ለተማረው ኧረ ወዳጄ ወደ እሱ እንመጣለን። አያችሁ አይመጣም። ክርስቶስ ፎለን ኔቸር የለውም የምትለው ለዚያ እንደ ልዩነቱ ምንድን ነው የለያየው? ክርስቶስ ፎለን ኔቸር አለው ማንም ያለ የለም። ገና ከጀምሮ የማታውቀው ጋር አትግባ። አታውቅም ወዳጄ እረፍ። አርፈህ ዝም ብለህ ፎለን ኔቸር አላልክም? ክርስቶስ ፎለን ኔቸር አለው ብሎ አምኖ አቅም ክርስቶስ ፎለን ኔቸር አለው ያልኩበትን እስቲ አሁን አሰማኝ ብለህ ታሰማለህ? በጌታ የማታውቀውን አታውቅም። ምን እያወራን እንደሆነ ራሱ አይገባም። ያኛው ክርስቶሎጂ ላይ አትግባ። እሱን ተወውና በል የማታውቀው ነገር አንዴ የወደቀው ባህሪ ማለት ምን ማለት ነው? ኧረ በጌታ ክርስቶስ የወደቀ ባህሪ ያለው አላልንም እኛ። እባክህን የማታውቀውን ነገር አታወራ። በጌታ እኛን ጠይቀን ምንድን ነው ያልከው ብለህ ትጠይቀኛለህ። አሁን የጠየቅኩህን መልስልኝ። ግልጽ ነው መጽሐፍ ቅዱስ ካላችሁ በኋላ አይ ይሄ ልጅ ዝም ብሎ መገልፈጥ ሆነ ስራው። አንተ ጤነኛ ነህ ግን ሸልፈኛ ይቅርታ አድርግልኝና እስቲ ንገረኝ። ስለሆነ እኮ ነው እኔ መቼ በጣም እየተቆራረጠ ነው ጋይስ እንጂ በቅዱስ ሚካኤል ዘማራ ሲሲ ልጅ ኔትወርኩን በላው መጥቶ በሳቅ ወይ አንተ
እሺ እየሳካን የለኝ ማለት መጽሐፍ ቅዱስ ግልጽ መሆኑና ለምን ሲሶይ የሚሰማ ከሆነ ማለት ነው። አንዴ መልስ አስገባኝ። አንዴ የኔ ራሱ እንትኑ አፕሊኬሽኑ የሆነ እንትን አምጥቶብኝ ስታክ እንዳደረገ ነው። አላያችሁም ራሱ እናንተ። አንዴ ቆይ ተመልሼ ልግባ። አስገባኝ። አትግቡ፣ መሀል ላይ እንዳታወሩ። አንዴ አንተና ቃሌ ትምህርታችሁ ለምን ተለያየ? የመጽሐፍ ቅዱስ ክላሪቲ አይደለም እኔና ቃሌን የለያየን። የመጽሐፍ ቅዱስ ክሊር መሆን አይደለም ልዩነቱ፣ ወይም ደግሞ ቬግ ስለሆነ ሳይሆን የኔና የቃሌ መረዳት ነው ልዩነት የፈጠረብን። እኩስ መረዳት ያልተማረ ሰውም አይደለም የተማረው ያልተማረውም ሰው መረዳት በሚችልበት ደረጃ ግልጽ ነው ተብሏል። ስለዚህ አሁን አንዳችሁ እያመጻችሁ ነው ሆን ብላችሁ ማለት ነው ማለት ግልጽ ሆኖ ቁጭ ብሎላችሁ ሆን ብላችሁ ላለመቀበል እያመጻችሁ ነው ማለት ነው። ምክንያቱም አይደለም ያልተማረ የተማረ ሰው ራሱ ይቅርታ አይደለም የተማረ ሰው አንድ አታንኩሻኩሽ አይደለም የተማረ ሰው ያልተማረ ሰው ራሱ ቆይ ልንገርህ ካስተምሮ ክላሪቲ ወደ እኔና ወደ የቃሌ ልዩነት ነው የመጣው። አሁን እኔ ተመሳሳይ ሐዋርያዊ ትውፊት አላችሁ ግን ምናምን እሱን ትጠይቀኛለህ ወዳጅ ትጠይቀኛለህ እንዴ? እኛ እኮ መመዘኛ ዳኛ ያለን ህዝብ ነን፣ የእግዚአብሔር ህዝብ ነን። ዝም ብለን እንዲህ ብድግ አድርገን ብቻ መጽሐፍ ቅዱስን እያነበብን ብቻ ኧረ እባክህ ስማኝ ወዳጅ መጽሐፍ ቅዱስን ኧረ እባክህን አልሰማህም ስልህ እንደዚህ ይሄ እንትን ምንድነው ርዕስ ማስቀየር ምናምን እንዴ? ኤክስፒሪየንሱ አለን እኮ የተወሰነ እዚህ ሚዲያው ላይ በክርክሩም በምኑም ኤክስፒሪየንሱ አለ። ይሄ መጥቶ ርዕስ ማስቀየር እሱን አልችልም ይዛለሁ እንዳትቀይረው ማለት ነው። ስለዚህ አሁን ትመልስልናለህ ወይስ ይበቃሃል? ያልኩ ያለሁት ያስተምሮ ክላሪቲ ተነስተናል። መጽሐፍ ቅዱስ ክሊር ነው ብለናል። በእኔና በቃሌ መካከል ወይም ደግሞ በእኔና በሌላ አካል ላይ ልዩነቶች አሉን። ልዩነት መኖሩ የአስተምሮውን እውነተኝነትን አይነካውም ያልኩ ነው ማለት ምንድን ነው? የአስተምሮውን ትክክለኛነት ማለት የምን አስተምህሮ ነው? የትኛው አንተ ጋር ያለው ነው ቃሌ ጋር ያለው? መጀመሪያም ያለን አይ ጎበዝ አኬ መጀመሪያም የሰራ ነው ሸልፈኛው ጋር ቃሌ ጋር ከሌ ጋር ብለን አይደለም ያስቀመጥ ነው። መጽሐፍ ቅዱስ ግልጽ ነው ብለኸኝ ያለ ነው መጽሐፍ ቅዱስ ላይ እንጂ ችግር የለም። መጽሐፍ ቅዱስ ላይ ያለው አስተምሮ ግልጽ ነው አይደለ? ትክክል። ግልጽነቱ ለራሱ ለመጽሐፉ ነው ወይስ ለእናንተ ነው? ለእኔና ለቃሌ ሊሆኑ አሉ። ግን እንዳጠቃላይ ምንድነው ያወራ አይደል? የአስተምህሮ ግልጽነት ለአንተ ይኸውልህ፣ የአስተምህሮ ግልጽነት በእናንተ ክሪድ በእናንተ ኮንፌሽን መሰረት ለአንተና ለቃሌ ነው። አሁን አንተ ለእኔና ለቃሌ አይደለም አልክ አይደለ? ለአንተና ለቃሌ ነው። ለተማሩት ብቻ አይደለም ላልተማሩትም ጭምር ብሏል። ያልተማርክ ብትሆን ራሱ ለአንተም ጭምር ተብሎልህ መጽሐፍ ቅዱሱ በዛ ደረጃ ግልጽ ነው የተባለው ለእናንተም ጭምር ነው። ኮንፌሽን እያለ ያለው አሁን እኮ ነው ችግር ያመጣብህ። አየው ምን ችግር አልፈጠረም ያልን ያለ ነው ካልፈጠረ ግልጽነቱ የመጽሐፍ ቅዱስ ግልጽነት ለአንተ ነው ወይ ለእናንተ ነው ወይስ አይደለም? ወይስ ለራሱ ለመጽሐፉ ቅዱሱ ግልጽ ነው? አኬ በደንብ ስማኝ እሺ። ትምህርተ ሥላሴ ግልጽ ነው። የክርስቶስ ስጋን ነስቶ መምጣት ግልጽ ነው። የክርስቶስ መሞት ግልጽ ነው። ግን የክርስቶስ መሞት ግልጽ ሆኖ ቆይ እንትን ግልጽ የሆነ አንተና አንዴ ያልተጠየቀውን አንተና ቃል የምትስማሙበትን እየመረጥክ ይሄኛው ግልጽ ነው ትላለህ እንዴ? በቃ የጠየኩ ሊታወቁ የሚገባቸውን አስተምህሮች ለምሳሌ ዌስትሚኒስተር ኮንፌሽኑ አስቀምጦታል አይደለ? ይሄ ኮንፌሽኑ ራሱ ማለት ነው። እሱም ማለት ልዩነት የለም። እኔና ቃሌ መካከል ለድነት ልዩነት የለም። በእኔና በቃሌ መካከል ለድነት የሚሆን ልዩነት የለንም። አንዴ እሱን ላሳይህ እኮ ነው። አንዴ ተረጋጋ። ችግር የዌስትሚኒስተር ኮንፌሽኑ የሚለው ምንድነው? ለድህነት የሆነ ወይም ሊታመን የሚገባቸው ነገሮች ሁሉ ግልጽ ናቸው ይላል። ሊታመን የሚገባቸው ለድህነት የሆኑ ነገሮች ይላል። አሁን ሊታመኑ የሚገባቸው ነገሮች እነማን ናቸው ከሚለው ውስጥ ለምሳሌ ዌስትሚኒስተር ኮንፌሽኑ ለምሳሌ የህፃናት ጥምቀትን ያነሳል። ሊታመኑ የሚገባቸው ተብሎ የተቀመጡት ውስጥ ነው የራሱ ኮንፌሽኑ የተሰጠ ማለት ነው። ለምሳሌ ቃሌ በዚህ ኮንፌሽን ሙሉ በሙሉ አያምንም። ለምሳሌ የህፃናት ጥምቀት ትክክል አይደለም ይላል። አክቹዋሊ ጥምቀት ለድህነት ጎበዝ። ስለዚህ አሁን ልዩነታችን የህፃናትና የአዳልት ባፕቲዝም ከሆነ ይሄ ምንም መጽሐፍ ቅዱስም ክሊር አድርጎ አላስቀመጠም፣ ለድነትም ደግሞ አስፈላጊ አይደለም።
ሰው በሕፃንነቱ ቢጠመቅ አዳልቶ ነው በ80 ዓመቱ ቢጠመቅ ልዩነት የለውም። ሊታመንበት የሚገባ ነው አይደለም? ለድነት አይደለም መታመን አለበት፣ ግን ለድነት ሊታመንበት የሚገባ ነው አይደለም? ሊታመን ይገባል። እሺ ሊታመን የሚገባው ላይ መጽሐፍ ቅዱስ ግልጽ ነው ይላል አይልም? አስተምሮ ነገረ ሊታመን የሚገባው ላይ ዮሐድ አንድ ያወጣና አንብብለት። አንድ ያወጣል። በደንብ ስማ። ሁሉም መታመን አለባቸው፣ ሁሉም ግን ለአዳም ይሆናሉ ማለት አይደለም። አይደለም ሊታመንባቸው የሚገቡ ጉዳዮች ምናምን። ቆይ አንዴ፣ የግድ ሊታመንባቸው የሚገቡ ነገሮች አሉ። የግድ ሊታወቁና ሊታመኑ ለድህነት ያዙ ቆይ አንዴ፣ ሊታመኑ ምንድነው? የግዴታ ሊታወቁ ሊታመንባቸው ለድህነትም ደግሞ የሆኑ እንደነዚህ አይነት ጉዳዮች ክሊርሊ ተቀምጠዋል። ቁጥር 7 አይደለም ነሰሰርሊ ከመዳን ጋር ይገናኛል ብለህ ታምናለህ? አዎ ከመዳን ጋር ያወራን ያለ ነው እኮ ስለመዳን ነው። ያለ ነው። ችግር የለም። አንብብለት። ይኸው ሲያነብ ስመው ምን እያንዳንዱ ነገር አይደለም ያልኩ፣ ግን ሊታመንባቸው የሚገቡ ነገሮች ግን በግልጽ ተቀምጠዋል ነው የሚለው። ለመዳን መንገድ መዳን አንብበው ይዋዲ ለመዳንም ለመታመንም ለመታወቅም የሚለው ነው። በመጽሐፍ ቅዱስ የሰፈሩት ነገሮች ሁሉ በራሳቸው እኩል ግልጽነት የላቸውም፣ ለሁሉም እኩል ግልጽ አይሆኑ። ነገር ግን ለድህነት ሊታወቁ ሊታመኑና ሊጠበቁ የሚገባቸው አስፈላጊ ነገሮች በግልጽ ስለተብራሩና በአንድ ወይም በሌላ ቦታ ስለተገለጹ የተማሩት ብቻ ሳይሆኑ ያልተማሩትም የተለመዱ መንገዶችን በሚገባ በመጠቀም በቂ ወደ ሆነ ግንዛቤ ሊደርሱ ይችላል። አሁን ይሄን ነገር በቃ ተመልከትና አንዴ እባክህ ኮንፌሽኑ የሚለውን አይደለም። ኮንፌሽኑ ራሱ አንዴ ግልጽ ነው። አንተ ብቻ አታደባብሰውና አንዴ ስማኝ። ይሄውና ስማኝ አንዴ ይሰማል። አንዴ ይሄው እኮ ስላሳየሁ እኮ ነው ምን ላይ ግልጽ እንደሚሆን። እንዴ ነው የሚለው አጋጣሚ ሆነ ያወጣሁት things which are necessary to be known, those things which are necessary to be known ሊታወቁ የሚገባቸው የግድ ሊታወቁ የሚገባቸው ነገሮች ተመልከት። አንድ and believed ሊታመኑ and observed for salvation ለድህነትም ደግሞ observe ሊደረጉ ሶስቱም የተቀመጡት ቨርቦች ለሳልቬሽን ናቸው ማለት ነው። are so clearly propounded ይላል። በግልጽ የተቀመጡ ናቸው and opened in some place of scripture or other በሆነ የመጽሐፍ ቅዱስ ክፍል ወይም በሌላ ቦታ ላይ በግልጽ ተቀምጠዋል ይላል። ምን አይነት ነገሮች ናቸው በግልጽ የተቀመጡት? ምን ነገሮች ናቸው አለ? አንደኛ በደንብ ስማኝ። አንደኛ ቆይ መልስልኝ። አንደኛ clearly to be known አይደለም አይደለም clearly which are necessary to be known የግድ ሊታወቁ የሚገባው። እሺ አንድ ሁለተኛ to be believed አዎ ሊታመኑ የሚገቡ። ሶስተኛ to be observed for salvation አዎ observe for salvation። እሺ ቨርቦቹ ለሳልቬሽን የተጠቀሙናቸው። አሁን ሊታመኑ ወይም ሊታወቁ ከሚገቡ ነገሮች ውስጥ አንዱ የህፃናት ጥምቀት ነው አይደለም? ቆይ አክሊል እዚህ ጋር እኮ ነው የሳትክ ያለው። ለምንድን ነው የምትስተው? ያለው መታመን መታወቅና መጠበቅ ያለባቸው ለድነት የሆኑትን ነው ያወራ ያለው። ፎር ሳልቬሽን እያለ እንዴት ነው አንተ የምትቀይረው? ይሄንን አንዴ ምናልባት አሁን የአማርኛው አተረጓጎም የተወሰነ እንደዛ ወደዛ ሊድ ሊያደርግ ይችላል። ግን እዚህ ጋር እያለ ያለው ግን ክሊርሊ እንደዛ አይደለም እኮ በነገራችን ላይ ይሄው እንግሊዘኛው እያለ ያለው አንዴ ይሄው እና ላንብብል ቃል በቃል ተተረጉማለህ ሳነብ ይሄው ስሙት ሲተረጉም። እሺ እንዲህ ይላል። ኦኬ እዛው ላይ ከፍቱላል የዋዲም አንብብ። ይሄው እኔም ደግሞ ላንብብልህ all things in scripture are not alike plain in themselves nor alike clear unto all ይልና yet those things which are necessary to be known ተርጉም ግዴታ መታወቅ ያለባቸው believed መታመን ያለባቸው and observed for salvation እና ልንጠብቆ ለድነት ልንጠብቆ የሚገቡ ነገሮች። ስለዚህ ሳልቬሽን ብቻ ነው are so clearly propounded ሶስቱን ምን ሶስቱ እነዚህ አንደኛ የግድ ሊታወቁ የሚገቡ ነገሮች አሉ። ሁለተኛ ምንድነው ሊታመኑ የሚገቡ ነገሮች አሉ። ሁለተኛ ማለት ሶስተኛው ደግሞ ለድህነት ልንይዛቸው የሚገቡ ነገሮች አሉ።
ሶስቱም ለድነት ናቸው። ኔሰሰርሊ ቱ ቢ ነው ማለት እኮ ለሰልቬሽን ነው። ኦኬ አንዴ ቆይ ምንድነው መጽሐፍ ቅዱስ ላይ በግልጽ የተቀመጡት ነገሮች ግዴታ መታወቅ ያለባቸው? በግልጽ የተቀመጡት ነገሮች ኔሰሰርሊ ቱ ቢ ነው የሆኑት ለሰልቬሽን ናቸው። እንደዛ ነው የሚለው። አሁን እዚህ ላይ ለሳልቬሽን ይላል። እዚህ ጋር እያንዳንዱ ሳልቬሽን ነው መጨረሻ እኮ አስቀመጠ። ሶስቱ ቨርቦችን ካስቀመጠ በኋላ ተው ይሄ እኮ ግልጽ የሆነው ነገር እኮ ነው። አንተ በስማ በጣም ድርቅ ብለን የምትከራከረው ክርስቶስን እዚህ ክፍል ላይ በጣም ሰዓት እኮ ነው። እንደዛ ባላረግ ደስ ይለኛል፣ ግን ግልጽ የሆነው ነገር እኮ ነው። የካርካ አንዴ መታወቅና መታመን ያለባቸው ለድህነት ነው ይላል። ቀጥታ ትርጉሙ መጀመሪያ ይላል አይደል? እንደዛ ይላል። እንደዛ ይላል። እስቲ ለድህነት አንዴ መታወቅና መታመን ያለባቸው ለድህነት ነው የሚለውን እስቲ ያሳየኝ። የቱ ጋር ነው ያገኘው? በጌታ ይሄው ክፍሉ ያለው እኮ እሱ ነው። ሳልቬሽን እኮ መጨረሻ ቆይ ሶስቱ ቨርቦችን መጀመሪያ አስቀመጠ። ቱ ቢ ነውን፣ ቱ ቢ ቢሊቭድ፣ ቱ ቢ ኦብዘርቭድ። ለምን ከተባለ ፎር ሳልቬሽን። በቃ እነዚህ ሶስቱን ለጣጥለ ሁለቱም ሌላ ቱ ቢ ነው አይደለም ብቻ ለሳልቬሽን አይባልም። ቆይ አንዴ እያልከኝ ያለው which are necessary to be known የሚለው ከዛን believed የሚለው ከዛን observed የሚለው ሶስቱን ለብቻ አድርጋቸው ከዛን ሶስቱንም ለሳልቬሽን ሊቀጽላቸው ነው እያልክ ያለው? ትክክል። ክፍሉም የሚለው ሶስቱም ለሳልቬሽን ነው። አራ ኮማውን ተመልከት። ወላሂ እቱ ጋር የሚያቅሰው ባከረተው አንተ ይሄው ኮማውን ተመልከት ነው ያስቀመጠው። ይኸውልህ ግራመር ሶስቱ አንዴ which are necessary to be known, believed and observed for salvation ይላል። ምንድነው observed ብቻ ተብሎ የሚቀመጥ ነገር አለ እንዴ? observed for salvation። እነዚህ ሶስቱም ለድህነት ልንይዛቸው የሚገቡ ነገሮች ሊታወቁ የሚገባቸው ተመልሼ መጥቻለሁ። መጣለሁ። እሺ ሊታመኑ የሚገቡ ነገሮች ሁሉ ተመልሻለሁ። በግልጽ የተቀመጡ ናቸው ይላል። አሁን እኔ ደግሞ እያልኩ ያለሁት ምንድነው የህፃናት ጥምቀት ሊታመንበት የሚገባ ነገር ነው ወይስ አይደለም? ቆይ ክፍሉ ራሱ በጣም መጀመሪያ ይሄንን መልስልኝ። አሁን አንድ ቦታ ላይ እንደዚህ ጉጭ አልፋ ክርክር እያደረግክ ነው። የህፃናት ጥምቀት ሊታመንበት የህፃናት ጥምቀት አይደለም። አሁን እኮ ግራመሩን የምታውቅ ከሆነ ወይ አብራራሽ ተይዛል እኮ አሁንማ እየተመጣ መጀመሪያ እዚህ ላይ እንጨርስና በቃ ጉጭ እስቲ እንጨርስ። እስቲ አንብበው፣ ራስ እያነበብክ አስረዳን። አንብብ። እሺ በደንብ አድርጌ ስማኝ። ምንም ችግር የለም። ሰባተኛ ንዑስ አንቀጽ ምንድን ነው የሚለው? መጀመሪያ መጽሐፍ ቅዱስ አንብብ። በእንግሊዝኛ እያነበብክ ተርጉሙ። ማንበብ ስለማልችል ነው፣ ግን ይኸው በቃ ይኸውልህ፣ ማትችል ከሆነ እንደተሳሳትክማ ነገርኩህ እኮ። ካልተማመንን አሁን አንድ ቦታ ላይ መድረቅ ስለማንችል እያልኩ ነው። በቃ የህፃናትን ያነሳውልህ እኮ ቱ ቢ ኦብዘርቭድ የሚለው ለሳልቬሽን ነው። በጌታ ስም እባክህን የምትሰማኝ ከሆነ የህፃናትን እኮ ያነሳውልህ ምክንያት እኮ ይሄ ነው። የትኛው ለድህነት አይደለም ብለሃል አይደል? አንዴ የህፃናት የድህነት ጉዳይ አይደለም ብለሃል። እሺ ሊታመን ይገባዋል አይገባውም? አሁን እሱ አሁን ሊታመን የሚገባው ለድህነት ብቻ ነው የሚል ነገርን ስለመሰረት በሱ ላሳየህ እኮ ነው። የህፃናት ጥምቀት ሊታወቅ የሚገባ ነው አይደለም? እሺ ሁለት ነገር በደንብ አድርገህ ስማኝ። ንዑስ 7ን ኔሰሰርሊ ቱ ቢ ቢሊቭድ የሚለው ለሳልቬሽን ብቻ ነው ብዬ አስቀምጫለሁ። ነገር ግን ከዛ ወጥተህ ኢንፋንት ባፕቲዝም ሰው መሆን አለበት ወይ ከመጽሐፍ ቅዱስስ ሰው ሊያገኝ ይችላል ወይ ከተባለ ፐርፌክት ማግኘት ይችላል። ኢንፋንት ባፕቲዝም እሺ በደንብ ስማኝ። ያልኩ ጥምቀት ይኸው በአጭሩ የጠየቅኩህን ለምን አትመልስም? ጥምቀት የህፃናት ጥምቀት ሊታወቅ የሚገባ አንተ እኮ አሁን አላምን አልቀበላል። ስለዚህ አንተ እኮ ተሳሳትክ እያልክ ያለው ወዳጅ። አንብብ ስትባል ማንበብ አልችልም ትላለህ። ከዛ በኋላ ደግሞ ከተሳሳትኩ አርሙትና አንዴ እባክህን እኩል አታውራ። አንተ ኤነርጂ የሚገርም ነው። ዝም ብለህ እንደዚሁ ሰውን ማንነት አረግ ትወዳለህ። በጌታ ስም እስቲ አንዴ ስማ። ይሄ ምንም ግልጽ ነው። ሁሌ በተያዝክ ቁጥር ሁሉንም ሰዓት ላይ እንደምትስቅ አንድ ሞክራል ያልኩ ያልክ ነው እንደምትኖረው። አንዴ ቆይ ምን እኮ ያዝከው ነገር የለም። ኢቭን ራስህ ያዝከው
አይ በጌታ በኢየሱስ አንዴ ስማሽ። አይ ቲንክ አኬ ማንበብ የማይችለው አይነ ስውር ስለሆነ ነው ምናምን እኮስ ከሆነ በቃ እንግዲህ ከሆንክና አረሙኝ ካልክ ታረም ስትታረም ደግሞ አታርቀው። አንዴ የኔናንተ ልዩነት እኮ ቃሉን ማንበብ አይደለም የቃሉ ትርጉም ላይ ነው። ከተሳሳትኩኝ አረሙኝ ካልክ በኋላ አይ በጌታ አጣም የተረጎምከው እኮስ አንተ አረበጌታ ስም ወዳጂ ይኸውልህ አንዴ ስማኝ። ካልተስማማህ በል አሁን የኔ አተረጓጎም የማይስማማህ ከሆነ ዘን የምጠይቅህን መልስና ወደዛ እንለፍ። ምንድነው የጠየኩ? የህፃናት ጥምቀት ሊታወቅ የሚገባው ነገር ነው አይደለም? እሺ አሁንም በደንብ ስማኝ። ሁለት ነገር ነው ማረገው። የቅድሙን ተሳስተሃል፣ መታመን ያለባቸው ለድነት ነው። ነገር ግን ቤት በኩል እሺ የህፃናት ጥምቀትን የሚቃወሙትን ለምንድን ነው የፕሮቴስታንት ሪፎርመሮች አጋንንታም ያሏቸው? ከአጋንንት የሆነ ነው ያሏቸው። ምን ያመጣል? ከኛ ሙግት ጋር ምን ያገናኛል? ሰዎች ገለያ የሚያገናኘው ምን እንደሆነ ላሳያ ምን እንደሆነ ጥሩ በቃ እንደዚህ ጠይቀኝ ልመልስልህ። ተመልከቱ ጋይስ፣ የፕሮቴስታንት ሪፎርመሮች የህፃናት ጥምቀትን የሚክዱ ሰዎችን አጋንንታዊ እንደሆነ አስተምህሯቸው በግልጽ አስቀምጠዋል። ይህንን ያስቀመጡት ለምንድን ነው? መጽሐፍ ሊታመን የሚገባ ነገር ስለሆነ እሱን ስለሚረዱ ነው። በዛ መልኩ ስለሚያዩ ነው። የህፃናት ጥምቀት ሊታመን ሊታወቅ የሚገባው ለድነት ብሎ ያምናሉ። የህፃናት መታመን እንዳለበት እኔም ከጠየቀኝ የህፃናት ጥምቀት መታመን አለበት ብዬ አምናለሁ። ግን ለሳልቬሽን አንተው ያመጣሉ ስለ ሳልቬሽን ነው እንጂ መታመን አለበት። አንዴ ከሳልቬሽን አንጻር እንትኑ እናያለን። ምንድነው የላርጅ ካቴኪዝሙን አውጥተን እናያለን። የፕሮቴስታንት ሪፎርመሮችን ከፈለክ ያን ያህል እኮ አያስቸግረንም። የእናንተኑ መጽሐፍ እየገለጥኩ ነው ማሳያ፣ አያስቸግረኝም። አሁን ክርስቶስን እኔ ይኸውልህ ዝም ብላችሁ ይሄ አባቶች አንዴ አትናቴዎስ ስላለ አውጣ ስትባል አታውራረከው። አሁን ደምሮን መናቀር እንጂ ክርስቶስን ከደምረው ያን ያህል የምትሻል አይነት ሰው አይደለም። ይቅርታ አድርግልኝ። የሆነች ነገር ተናገርክ ማለት ነው ይሻላል ማለት አይደለም። ምናልባት እሱ ልበቀን ነው ጥሩ እንደምታነባ አድርገህ ታቅርብ ነው። አሁን አታስረሳኝ። አሁን የሰው ስም አታንሳ። ምንም ከእንትና ከገሌ በላይ ነኝ የሚለውን እርሳውና አሁን እንዲህ አልክ እንጂ ከዚህ በላይ ምን ትፈልጋለህ? እሺ ዋናው ነገር አሁን ትምህርታችን ላይ ብቻ ምንድነው ዲስከሽናችን ላይ ብቻ ፎከስ እናድርግ። ሊታመን የሚገባው ነው አልከኝ። የህፃናት ጥምቀት ሊታመን የሚገባው ነው። እሺ ሊታመን የሚገባው ነገር መጽሐፍ ቅዱስ ላይ በግልጽ የተቀመጠው ነው ወይስ አይደለም? አይ በግልጽም ያልተቀመጠ መታመን ያለባቸው አሉ። በግልጽ ያልተቀመጠ በግልጽ ያልተቀመጠ ግን ሊታመን የሚገባው ነገር አለ አልከኝ። እስቲ መጽሐፍ ቅዱስ ላይ በግልጽ ባይቀመጥም ሊታመን የሚገባው ነገር አለ የሚል ከመጽሐፍ ከዚህ ከኮንፌሽን አሳየኝ። ማለት አሁን እኮ እናንተ የሆነ ዲዱስ አድርገን እኮ ነው የሆነ ስቴትመንት ላይ ያወራን ያለ ነው እንጂ የሆነ አላሳይኩ ነው። ቀደም ተሳስተሃል ስትል የነበረውን እኮ በዚህ ኮንፌሽኑን ባዘጋጁት በፕሮቴስታንት ሪፎርመሮች ማይንድ ሴት እኮ አሳይቼ ምን ያህል ሚስ እንዳደረከው ጭራሽ እየተረዳኸው የምታነበውን እየተረዳኸው እንዳልሆነ የራስን መጽሐፍ እንደማትረዳው ላሳየህ። አንዴ ምንም ችግር የለም ና። እሺ አሁን እያለን ያለው ምንድነው? የህፃናት ጥምቀት ሊታመን የሚገባ ነው ብሎናል። ተመልከቱ፣ ሊታመን የሚገባ ነው። መጽሐፍ ቅዱስ ላይ በግልጽ ያልተቀመጠ ነገር ሊታመን የሚገባ ነው ተብሎ ይነገራል ወይ ስለው፣ አዎ በመጽሐፍ ቅዱስ ላይ ግልጽ ባይሆንም ሊታመን የሚገባ ነገር አለ አለኝ። አሁን ከኮንፌሽን ምን ታሳየኛለህ? ሊታመን የሚገባ ግን መጽሐፍ ቅዱስ ላይ ግልጽ ባይሆንም የሚል እስቲ ያሳየኝ። አይ መታመን ይገባል ብሎ ያስቀመጠው እና ቀደም ከነገረ ድነት ጋር አገናኝቶ አሳየኝ። ኮንፌሽን ላይ ከየትም ቦታ ይሁን ከየትም ክፍል ይሁን ከቀደመም ክፍል ይሁን ከቀደም ክፍሉም ውጪ ይሁን ከፈለከው ይሁን ብቻ ግን መጽሐፍ ቅዱስ ላይ ግልጽ ባይሆንም ሊታመን የሚገባቸው ነገሮች ብለህ እስቲ ያሳየኝ። ኦኬ የነገርኩህ እኮ ነው። መጽሐፍ ቅዱስ ግልጽ ነው ብሎ መጀመሪያ የሚያስቀምጠው ለድነት ብቻ ነው። ሌላው ነገር ግን ብቻ ነው ለድነት የሚሆነው ብቻ ነው አልኩ እኮ። አራሳ አሁን ሊታመን የሚገባ ነገር ሆኖ ግን መጽሐፍ ቅዱስ ላይ ግልጽ ባይሆንም ችግር የለውም የተባለ አሳየኝ እያልኩ ነው። እሱን ታሳየን ወዳጅ። ለምን ችግር የለ ያወራን ያለ ነው። ኮንፌሽን ወጣ። አንደኛ መጽሐፍ ቅዱስ ላይ
አይዞ ምንም እድል ሰተኸኝ አይደለም። በቃ አታውቅም፣ አለቀ። ይቅርታ እንደዚህ ስለ እንደዚህ ማውራ ለምን መሰለህ? አሁን እኔ አሁን ደገኛ ፕሮቴስታንት ገብቶ በአግባቡ ቢያወራ አሁን እንደዚህ ይሏል አይደል? አሁን አንተን በቃ አታውቅም ያልኩ እንደማታውቅ ግልጽ ነው። ግን ቢያንስ ግን አለማወቅን ግን በሰው ፊት አልናገርም። አሁን የተናገርኩት ለምን መሰለህ? ለምን መሰለህ? ደገኛ ፕሮቴስታንት ነኝ፣ እንደዛ አይደለም። ክርስቶስ ያውቃል። በቃ እንደዚህ የሚለው ምንድነው? በጣም ልቡን የሚያሳብጥ ክርስቶስን ነው። ክርስቶስን ልቡን የሚያሳብጥ ልክ እንዳንተ አሁን ስንፍናው ለራሱን ኮርኩሮ የሚያስቅ አይነት ሰው ምናምን ታገኝ። ስንፍና ሳየኝና እስቲ ቆይ ከቅድም ጀምሮ ነው ብዙ ነው ያለፍኩ አታውቅም ምናምን ስትለኝ እስኪ አንድ ስንፍና እስኪ ያሳየኝ። እስካሁን እኮ የሀገር ይሄው እንግዲህ መጣለህ እኮ እስኪ የሀገር ማለት ነው። ለማንኛውም መጽሐፍ ቅዱስ ላይ ግልጽ ባልሆነ ትምህርት ስለሚሰማ በደንብ ተንፍስ። አይዞህ ችግር የለውም። ኤኒዌይስ መጽሐፍ ቅዱስ ላይ ግልጽ አይደለም አለ። የህፃናት ጥምቀት መጽሐፍ ቅዱስ ላይ ግልጽ አይደለም አለ። በጣም በሚያስገርም ሁኔታ ግን እነ ጆን ካልቪን እነ ዚንግሊን ጨምሮ ሌሎችም እንግዲህ የማርቲን ሉተር ይታወቃል ከመጽሐፍ ቅዱስ እየጠቀሱ በተለይ ዚንግሊና ጆን ካልቪን በተለይ ሁለቱ ከመጽሐፍ ቅዱስ እየገለጡ ትክክል ግልጽ ነው መጽሐፍ ቅዱስ ላይ ይሄው ከዚህ አንጻር ብለው ሲያስተምሩና ያውም ደግሞ ይህንን የሚቃወሙትን አጋንንታዊ ትምህርት ብሏቸዋል ብያቸው አልነበረ? አሁን እንደ ወዳጃችን ግን አስተሳሰብ ምንድን ነው? በፕሮቴስታንት ውስጥ መጽሐፍ ቅዱስ ላይ ግልጽ ያልሆነ ነገርም አንድ ሰው ቢስት አጋንንታዊ ነው የሚባለው እያለ እንደዛ አይደለም። የፕሮቴስታንት ሪፎርመሮች ይሄ ኮንፌሽን በሚዘጋጅበት ሰዓት የነበሩ የነሱ ማይንድ ሴታቸው ምንድን ነው የሚለውን መረዳት አለብን። መለስ ብለ የነሱን ስራ ማየት አስፈላጊ ነው ብዬ አስባለሁ። ለማንኛውም ይሄ ሁሉ ነገር ውስጥ ያስገባን ምንድን ነው? መጽሐፍ ቅዱስ በዛ ደረጃ ግልጽ ከሆነ ለምን በሁለታችሁ መካከል ያስተምሩ ልዩነት መጣ? አክቹአሊ በአንተና በቃሌ ብቻ አይደለም። በነገራችን ላይ ለየትኛውም ሰው ግልጽ ከሆነ ለምን ሰው መጽሐፍ ቅዱስ አስተምሩ? ለማንኛውም የስላሴን ትምህርት ራሱ እንደዚህ እናደርገው። ችግር የለም። ቆይ ለምሳሌ ጥምቀት ለድነት እንደሆነ ታምናለህ? ሸልፈኛው ሸልፈኛው ጥምቀት ለድነት እንደሆነ ታምናለህ? ምን ማለት ነው ለድነት የሚለውን ታብራራለህ? አምናለሁ። በጥምቀት ውስጥ ዳግም እንወለዳለን የሚለው ነው። አዎ መንፈሱና ውሃ ካልተነጣጠሉ፣ ቃሉና ውሃ ካልተነጣጠሉ ዳግም እንወለዳለን በጥምቀት ውስጥ። ምንም ጥያቄ የለም። ኮንፌሽኖቻችንም እሱን ነው የሚያስቀምጡት። እሺ ሰው በጥምቀት ዳግም ልደት የለም፣ ጥምቀት ዳግም መወለጃ አይደለም የሚሉ ፕሮቴስታንቶች እኛ ሀገር ላይ ሲጀመር ከጥቂት በስተቀር አብዛኛው ከ90% በላይ በቃ አይ ነው ለድህነት አይደለም ዳግም ለመወለጃ አይደለም ብሎ ነው የሚያምነው። ይታወቃል። የፔንቴኮስት እሱ ከሶላ ስክሪፕቸር ጋር ምን ያገናኘዋል? ላሳየህ እኮ ነው። ችግሩ እዛ ጋር እኮ ነው። ላሳየህ እኮ ነው። ሶላ ስክሪፕቸራን እናንተ አንዴ ላሳይህ እኮ ነው ግንኙነቱን። ሶላ ስክሪፕቸራ ላይ ይሄ እኮ ቀጥታ ከሶላ ስክሪፕቸራ ጋር እኮ ይገናኛል። እንዴት መሰለህ የሚገናኘው? እናንተ ሶላ ስክሪፕቸራ ተመሳሳይ መረዳት ይፈጥራል የሚል አለው። ሶላ ስክሪፕቸራ ምን ያስቀምጣል መሰለህ? አሁን ብዙ ጊዜ እናንተ ስታመጡት ሶላ ስክሪፕቸራ እንዴት ነው መሰለህ? አሁን እናንተ ብቻ አይደለም በሌላው ማለት በውጭ ዓለምም ሲያመጡት መጽሐፍ ቅዱስ በቃ የማይሳት ኦቶሪቲ ነው ብቻ የምትሏን ነገር ለማሳየት ይሞከራል። አይደለም። መጽሐፍ ቅዱስ ብቻ የሚለው ትምህርት ውስጥ ሰፊሺየንሲ አለ፣ ግልጽነቱ አለ። መጽሐፍ ቅዱስ በራሱ ብቻውን ያለ አባቶች በቂ ከሆነ ያለ አባቶች ግልጽ ከሆነ ለተማረውም ላልተማረውም ሰው ለምንድን ነው ልዩነት የሚመጣው ነው? አንተ ጥምቀት ለድህነት ነው፣ ጥምቀት ለዳግም መወለድ ነው ስትል ኢትዮጵያ ውስጥ ያለው አብዛኛው ጴንጤ ኦልሞስት ሁሉም በሚባል ደረጃ ከታች ሲሶ እና ዳኒን ጨምሮ ማለት ነው። አንተና ትበለማከን ጥያቄ አንተም እኮ ተመሳሳይ ነገር አይደለ? ተመሳሳይ አይደለም። አሁን ያነሳው ተመሳሳይ እንዳልሆነ አሳያለሁ። በተጠየቁት አንተ ሳትበል ፋላሲ ደብል ስታንዳርድ እንዳትብዬ ነው። አንተንም ያሳየው ነው። በዛው አይደለም በፍጹም ምንም። እኔ መጽሐፍ ቅዱስ ብቻ አይደለ እሱን የኔ ጋር መጣ የኛን እኮ መመዘኛ ጠይቀኝ እመልሳለሁ። መች አልመልስም ማለት ነው። አንተ መመዘኛ ተዳፈል ያረክ እኮ ነው። አረባ ከነረፍ አንተ በፊት የገባን እዚህ ቁጭ ብለን አንዴ ትላለህ እንዴ? እኔ የማወራው እኮ አጥቻ አይደለም እየሰማን ነው። ስለዚህ ሚዩት አድርገህ ስሙ። ጉድ እኮ ነው። እሺ አሁን ምን እያልኩኝ ነው? ሸልፈኛው ወዳጄ
መጽሐፍ ቅዱሱ ግልጽ ከሆነ ከአባቶች ትምህርት ውጪ በሆነ መልኩ መረዳት የሚቻል ከሆነ በዛ ደረጃ ግልጽ ከሆነ ከአባቶች ትርጓሜ ውጪ መጀመሪያም አይከለክልም። አንተ እሱን እኮ ነው ያለው። መጀመሪያም መጽሐፍ ቅዱስን ጥያቄ ግን ገብቷል። እሺ ጥያቄ እንገር መጽሐፍ ቅዱስ ብቻ አባቶችን የማይቀበልበት ቦታ አይተህ ታውቃለህ? መጽሐፍ ቅዱስ ያለ አባቶች ብቻ አትቀበሉ እንዴ? ማን አትቀበሉ አለ ያልኩህ እኮ ያለ አባቶች ግን ሳትቀበልም ግን በራሱ ግልጽ ነው የሚል አለ። ላሳየህ ያለ አባቶችን ሳትቀበሉ ጎበዝ አሳየኝ። አባቶችን ሳትቀበሉ በራሱ ይኸው አንብብለት። እስካሁን የምናነበውንም አትሰማም እንዴ? አንብብለት ቁጥር 7 ቆይ አክሊል ያወራ ያለው እኮ አባቶችን ሶላ ስክሪፕቸራ መጀመሪያም ኤክስክሉድ አያደርግም ያልኩ ነው። እሱን ደግሞ አንተ ኤክስክሉድ ያደርጋል ያልኩ እሱን ደግሞ ማስረጃ ቆይ አንዴ መጽሐፍ ቅዱስ በራሱ ግልጽ ነው ለድህነት የሆኑ ጉዳዮች ላይ በራሱ መጽሐፍ ቅዱሱ ያለ አባቶች ብቻውን ግልጽ ነው ይላል አይልም? ያለ አባቶች ግልጽ ነው አይደለም? መጀመሪያ አንተ ያንተን እምነት ነው ያውቀው። ያለ አባቶች መጽሐፍ ቅዱስ ብቻውን በራሱ ግልጽ ነው ጀምሮ እኮ ማውራሱን ነው ያለ አባቶች ግልጽ ነው ብለኛል አይደል? ያለ አባቶች መጽሐፍ ቅዱስ ብቻውን ግልጽ ነው አይደለም? ለመዳን የሚሆን እውቀት ሊሰጡ የሚችሉ ቅዱሳት መጽሐፍት ለራሳቸው በቂ ናቸው። ለራሳቸው አይደለም፣ ለአንተ በቂ ነው አይደለም? ቅድም እኮ ያወራነው ነገር እኮ ነው ድጋሚ ያመጣ ያለው። ለአንተ በቂ ነው አይደለም? ብቻቸውን ያለ አባቶች ትርጓሜ ብቻቸውን ቅዱሳት መጽሐፍት ለአንተ ብቻቸውን። እኔማ ቸርች ውስጥ ነው ያለሁት፣ በቸርች ውስጥ ነው የምረዳው። ወዳጅ አሁን እኔ ጥያቄን መልስልኝ። የት ነው የምትረዳው ምናምን አላልኩም። ቆይ አንዴ የት ነው የምትረዳው? አንድ ሰው መጽሐፍ ቅዱስን ብቻ ያለ አባቶችን ሳያገኝ የመዳን እውቀት ያገኛል ወይ ነው? ያገኛል። አይተዋል። ሰው እንዳይሰማ እያደረክ ብቻ ለማውራት ነው ሀሳብ። አታድክምኝ ወዳጅ። እስካሁን ድረስ በእርግጥ በቃ ሰው አይተዋል። በቃ ከበቂ በላይ እኮ ነው። በቃ የፕሮቴስታንቲዝም ውስጥ ያለው የመጽሐፍ ቅዱስ ብቻ የሚለው ትምህርት ምንም እንደማይሰራ አንባቢ እንደሆንክም ነገሮችንም እንዴት እንደምትስትም ታይታል ትላለህ። አይ ቲንክ አኬ በቂ ነው መሰለኝ። ብዙ ሰዎች በቂ ነገር ጋይስ በቂ ነገር አግኝታችኋል ወይስ ያስፈልጋል? በጣም አግኝታችኋል። ካስፈለገ ግን ሶላ ስክሪፕቸራ በቂ ነው። ቢያንስ ግን ሚስ አንደርስታንድ ማድረግ ነው። በቂ በደንብ አይተናል። አሁን ምናልባት እኔና ዳኒ አንዳንድ ጥያቄ ምናምን ከተፈቀደ እሱን አብራሩና ምናምን አይ ቲንክ እንጨርስ። እንደዚህ ማድረግ ይቻላል። ጥሩ ሰው መረዳት ያለበትን ተረድተዋል ብዬ ስለማስብ ማለት ነው። እሺ ታይቁ እኔ ልጠይቅህ ብራዘር፣ ያው ቅድም ያነሳውበትን ዌስት ሚኒስተር ኮንፌሽን ጥምቀት ከድህነት ጋር ወይም ከሳልቬሽን እና ከግሬስ ጋር ግዴታ አብረው መሆን አለባቸው ይላል። እሺ ስለሱ እኔ አላወራሁም። ባይሆን ይሄ ወዳጅህ ግን ይሄ ከላይ ያለው ሸልፈኛው ወንድምህ ግን አዎ ይሄ እንትን ነው የዳግም መወለጃ ነው ብሏል። የዌስት ሚኒስተር ኮንፌሽን አይ እኔ እሱ አይደለም። እኔ ስለሱ መች አወራሁኝና ከርዕሴ ውጭ ጠየቀኝ። ጥምቀት በዌስት ሚኒስተር ኮንፌሽን እንደዚህ ያስፈልጋል አያስፈልግም የሚለው እሱ ርዕሴ አይደለም። ግዴታ ነው ወይ መልስልኝ። አይ ርዕሴ አይደለም። ርዕሴ እኮ መጽሐፍ ካርጋችን ያለፋችሁት ይሄን አልነካ ነው ግዴታ ነው አይልም። አንዴ አረባክን ተስቲ እንደው ተረጋጋና ሰማኛ። አንዴ ዌስት ሚኒስተር ኮንፌሽን ላይ ጥምቀት ለድህነት ነው ከሚለው ጉዳይ ጋር በተያያዘ ከዚህ ቀደም ከሸልፈኛው ጋር አውርተን እኔ ለድህነት ነው የሚለውን በዛ ደረጃ ያስቀምጣል ብዬ አላስብም። አንዴ እባክህ ካወራችሁት አንፃር ያለው ያደርክ ሐሳብ አሁንም እንደዛ ትላለህ። አክሊል አሁንም እንደዛ ትላለህ። ኧረ እባክህ ሰልፈኛው ከዳኒ ጋር ትቀጥላለህ። ይኸው ዳኒ አያስተምርም እንደዛ ብሏል። ሰልፈኛው አትበል። እኔ እየጠየኩ ነው ራስን ስለመልስ። ቆይ አንዴ እሺ አንዴ እንትን በል ሚውት አድርግ። በአጭሩ መልሱ ምንድን ነው? ጥምቀት በዌስት ሚኒስተር ኮንፌሽን ለድህነት ነው ይላል፣ ዳግም ለመወለድ ነው ይላል ወይ ምናምን። እሱ አይደለም ጥያቄ ሲጀመር የተወያየንበት እሱ አይደለም። ይሄንን ርዕሱን ራስ አንዴ እባክህን ምንም ከርዕሱ ውጭ አትጠይቀን። እኛ ርዕሱን የሚያስፈታን ሰው አልፈልግንም። አሁን እያወራን ያለ ነው የመጽሐፍ ቅዱስ ክላሪቲ ላይ እና
የመጽሐፍ ቅዱስ ሰፊሺየንሲ ላይ ነው እያወራን ያለ ነው። እሱ ደግሞ የመጀመሪያው ምዕራፍ ላይ ያለ የህፃናት ጥምቀት ተነስቶ የነበረበት ምክንያት ከግልጽነቱ አንጻር ልናወራበት ነው። መጽሐፍ ቅዱሱ ግልጽ ከሆነ አንዳችሁ የህፃናት ጥምቀት ስትቀበሉ አንዳችሁ የህፃናት ጥምቀት አልቀበልም ትላላችሁ። አንዳችሁ ጥምቀት ለድነት ስትሉ አንዳችሁ ጥምቀት አያድንም ትላላችሁ። አንዳችሁ ቅዱስ ቁርባን እውነተኛ ጌታ ስጋና ደም ስትሉ አንዳችሁ አይደለም ትላላችሁ። ታዲያ መጽሐፍ ቅዱሱ ግልጽ ነው ብሎ እንዲህ እየተናገረ በራሱ ብቻውን ከአባቶች ውጭ ግልጽ ነው እያለ እንደዚህ የምትሉ ከሆነ መጽሐፍ ቅዱስ ብቻ የሚለው ትምህርት ውስጥ ደግሞ ክላሪቲ እና ሰፊሺየንሲም ስላለ መጽሐፍ ቅዱስ ብቻ የሚለው ትምህርት ውሸት ነው የሚለውን አስረግጠን አስቀምጠናል። በቂ ነው። እንዳትገባብኝ። አይ ምንድነው እንዳትገባብኝ? ጠያቂ እኮ ነው። እንዳትገባብኝ ትላለህ እንደ ሚዩት አድርገህ ብራዘር፣ አንተ ብቻ ልታወራ እንደ መጣው አዎ እኔ ልመልስ፣ አንተ ልጠይቅ። ተመለሰልህ። አሁን እኔ ልጠይቅ ማለት መጠየቅ ነው የምችለው። ሚዩት አድርግና እኔ ላውራ ትልም ጠየቅካ። ኧረ እባክህ ሪፍሌክት አድርግ ይላል። በእሱ ከተዋጠልህ ሰይካው ብራዘር አልገባኝም። አይ አታረግም። አንዴ ሚዩት አድርገው ዳንሽ፣ በጌታ በኢየሱስ እኔ አንድ ጥያቄ ልጠይቅ። ማላረገው ለምንድን ነው? ጠያቂ ስለሆንክ ነው። ያወራው ስህተት ነው። እንደበጠበጠ ነው ያወራው ስህተት ነው ብራዘር ወዳጅ። ስለዚህ ጥያቄው መልሱ የምታውቀው ከሆነ መልሱን ትይዘዋለህ፣ ታነጻጽራለህ። ቤት ሂድና በቃ አንተ ትሄድበታለህ። እስቲ ስህተቴን ታሳያለህ፣ ግን በማስረጃ። ቤት ሄደህ ለምን አታወራም እንደፈለክ እንዴ? እዚህ እኮ ውይይት ላይ ነን። ሲሶ ለምን ታስገባለህ? እንደዚህ ሁለቱን ማስወርዳቸው ያዴና ዳኒ ነው ደግሞ ማለት እና ቤት ያው አንተ ራስህ ውረድ። ዳኒ ብቻውን ያዴና ዳኒ ሲሶ ግባ ባትለኝ እኔ እንደዚህ አይነት ጉንጭ አልፋ ነገር ኧረ ጠይቋል። እኔ በእርግጥ እሱ ጠይቋል። ልጠይቅ ቢያንስ ጠይቋል እኮ ኖ የመለሰው መልስ ትክክል አይደለም። እኔ ትክክል ይሁን አይሁን አንተ ሚዩት አድርግና ስማ በቃ። እንዴ ልታረም እኮ አይደለም የገባው። ቆይ አንዴ ዳኒ ስማ፣ ዳኒ ስማ፣ የምን ሪፍሌክሽን ነው የምትሰጠው? ሪፍሌክሽን ከሆነ ቤት ሄደህ ትሰጣለህ። ሪፍሌክሽን ነው ስህተት መሆኑን ማስረዳት አለብን። ራሱ አክሊት ቀሰፍ ቀጠለ። ዮሐዴ እባክህን እኔ እዚህ አዛገን እኮ አንተ በጌታ እሺ እኔም አጭር ጥያቄ ነው የምጠይቀው። እሺ ሸልፈኛው በድህነት ጉዳይ ወይም ደግሞ ለድህነት የሚያስፈልጉ ጉዳዮች ላይ መጽሐፍ ቅዱስ ግልጽ ነው? በትክክል ምንድን ነው ሲስ የምትስቀው? ኧረ ተው ቆይ ስሙ አሳቂያ ዳኒ እንዳለቀስ ዳኒ ሁሉንም አወረዳችሁ። ጋይስ ታፕ ሰው ራሱ ተደወለበት መሰለኝ። ሲዝ እኔ ጋር ኔትወርኩ ይዞኛል። እኔ እኮ ኔትወርኩ ከቅድም ጀምሮ ይዞኛል። ከታች ዮሐዴ ሞዴሬተር አለ። አኬ ካለ ከታች አስገባ። የለኝማ እኔ ሞዴሬተር። እስቲ አኬን ከታች ያላችሁ ሰዎች አኬን አስገቡት። ሜሪ ምናምን ሜሪ እስቲ ያላችሁ ሰዎች ሪፍሌክሽን እሰጣለሁ። ከባድ እኮ ነው። እኔ እኮ ምንም ማድረጋቸው ሞዴሬተር የለም። እሺ ወይ ስጠኝ። እሺ ለእኔ ወይ አንዴ። እሺ ቆይ ምንም እኮ መክፈት እራሱ አልቻልኩም። ምን ገዝቶ አያሳየም ምናምን ነው። አረ የአንተ ቤት ግን ምንድነው እንትኑ ራሱ እኮ ሚዩት ለማድረግ ራሱ እኮ ፕሮፋይል እየተጫንክ ምናምን ነውና ከባድ ነው። ለምን አፕዴት አታረጉ? አረኩት እኮ ስንት አንድ ሪፖርት ተደረገበት። ከዛ በኋላ እንደዚህ ሆኖ ቀረ። ኦኬ ለዛ ነው እንደዚህ ሆነ። እስቲ እሺ ሸልፈኛው ከገባሽ ልጠይቅ እንዳታስወርደኝ። እሺ
ኦኬ አይ ቲንክ አዎ ብለኸኛል አይደል? እሺ ቀጥሉ፣ ሁለታችሁ ቀጥሉ። ሸልፈኛው በጣም ጥሩ። ስለዚህ ጥምቀት ለድህነት አስፈላጊ ነው ወይስ አይደለም? ሸልፈኛው አዎ ለድህነት ያስፈልጋል። አይሰማም ይወድ አረ ዮሐድ ሌላ ሰው ቀሰፈው። ማን ነው ቀሳፊው? ምንድን ነው እንዴ? አረ ሰዎች ቀልድ ላይ አይደለንም። አረ እባካችሁ እባካችሁ። ቀሳፊ መልአክ እዚህ አለ እንዴ? ምንድን ነው የሚሰሩት? የምን መጃጃ አለ? በፈጣሪ ስም ምን እየሆኑ እንዴ? በጣም ያሳፍራሉ እውነት። ኤኒዌይስ እሺ፣ ስለዚህ ጥምቀት ለድህነት ነው አልከኝ አይደለ? እና መጽሐፍ ቅዱስ ላይ በግልጽ ተገልጿል ማለት ነው አይደል? አዎ ጥምቀት መጽሐፍ ቅዱስ ላይ በግልጽ ተቀምጧል። ስለዚህ የማይቀበሉት ፕሮቴስታንቶች እያወቁ ነው የማይቀበሉት ወይስ በስትክክል አልተረዱትም? እንዴት ነው የምትረዳው አንተ? አይ ትርጉማችን ለዛ ነው ቅድም ስንለው የነበረው የሰዎች መረዳት ፋለብል ነው፣ እንለያያለን። ስለዚህ በእኛ መካከል ያለው የሶላ ስክሪፕቸራ ትምህርት ሳይሆን የለያየን የእኛ መረዳት ነው የለያየን። ቀደም እንትኑ ዌስት ሚኒስተር ኮንፌሽን ግን ምንድነው የሚለው? ሸልፈኛው በመዳን ጉዳይ ማለት ነው ሁሉም ሰው ተመሳሳይ መረዳት ወይም ደግሞ በቀላሉ ሊረዳቸው የሚችሉ ናቸው። እንኳን የተማረው ይቅርና ያልተማረ ራሱ በመዳን ጉዳይ ግልጽና የተብራሩ ሆነው ተቀምጠዋል ነው የሚለው። እኔ ምንድን ነው እያልኩ ያለሁት መረዳቱ ራሱ ለድህነት የሚያስፈልገው መረዳት ማንኛውም ሰው ያገኛል ከመጽሐፍ ቅዱስ ኦኬ የሚል ተቀምጧል። አይ ሰዎች መረዳት ይችላሉ ነው እንጂ ሰዎች መረዳት ተመሳሳይ የሆነ መረዳት ላይ ይደርሳሉ ማለት አይደለም። መድረስ ይችላሉ ያገኛሉ ነው የሚለው። እሺ ላንብብላ ለትልቁ ላይ እሱ ፖሲብል ነው ላንብብልና በመጽሐፍ ቅዱስ የሰፈሩት ነገሮች ሁሉ ይላል። በደንብ በመጽሐፍ ቅዱስ የሰፈሩት ነገሮች ሁሉ በራሳቸው እኩል ግልጽነት የላቸውም ይላል። ሁሉም ነገር ግልጽ ነው እያለ አይደለም። ለሁሉም እኩል ግልጽም አይሆንም ካለ በኋላ ነገር ግን ይላል ኦኬ በሌሎች ጉዳዮች የተለያየ መረዳት ሊይዙ ይችላሉ። ትክክል። እኔ ጥያቄ ግን በድህነት ጉዳይ ነገር ግን ከሚለው ለድህነት ሊታወቁ በደንብ አስተውል። ለድህነት ሊታወቁ ሊታመኑና ሊጠበቁ የሚገባቸው አስፈላጊ ነገሮች በግልጽ ስለተብራሩ ይላል። አየህ ማወቅ ያለባቸውን ለድህነት ሊታወቁ የሚገባቸው በግልጽ ተብራርተዋል። ሊታመኑ የሚገባቸውን በግልጽ ሊጠበቁ የሚገባቸው በግልጽ ስለተብራሩ አለ ተብራርተዋል። ለመዳን የሚያስፈልጉ ነገሮች ስለ ሌሎች ጉዳዮች ግልጽ አይነት መረዳት ተመሳሳይ መረዳት ላይኖራችሁ ይችላል። በድህነት ጉዳይ ለድህነት አስፈላጊ ነው ብለኛል ጥምቀት። አሁን ለድህነት የሚያስፈልጉ ጉዳዮች ላይ ግልጽ ከሆነ መጽሐፍ ቅዱሱ ሌሎቹ ጥምቀት ለድህነት አይደለም ብለው የሚያምኑ ፕሮቴስታንቶች ሆን ብለው በእግዚአብሔር ቃል ላይ ያመፁ ነው ወይስ ደግሞ ትክክለኛውን መረዳት ስላልያዙ ነው ነው ጥያቄ። እሺ ዮሐዴ ክፍሉም የሚያወራው መጽሐፍ ቅዱስ በራሱ ነው። መጀመሪያ ላይ እሱ መለየት አለብን። ከኛ መረዳት ውጪ በሆነ መንገድ ነገረ ድህነታዊ አስፈላጊ የሚባሉ ትምህርቶችን ይዟል፣ በግልጽ በሆነ መንገድ ይዟል። እሱም ትይዝልኛል። እዛ ላይ ኮንፌሽን ያስቀመጠ ነው። ቀጥሎ ግን መጽሐፍ ቅዱስ እንደዛ አይደለም። ይቅርታ ሸልፈኛው ወንድሜ ቃሉ የሚለው ለድህነት ሊታወቁ የሚገቡትና ሰው መረዳት የሚችላቸው ነገሮች በግልጽ ስለተብራሩ ነው የሚለው። ስለተብራሩ የተማሩት ብቻ ሳይሆኑ ያልተማሩ ራሱ የተለመዱ መንገዶች በሚገባ በመጠቀም በቂ ወደሆነ ግንዛቤ ሊደርሱ ይችላሉ ነው። ስለ ምዕመኖች ወይም ስለሚያነቡት ሰዎች እንጂ ስለ መጽሐፉ አይደለም እያወራ ያለው። አንብበው ትክክለኛ የመዳን ትምህርት ጋር ይደርሳሉ ነው የሚለው እንጂ መጽሐፉ የመዳን ትምህርቱ ይይዛል አይደለም። ይይዛሉ ሰዎቹ ነው። ስለ ሰዎቹ ነው የሚያወራው። ሰዎቹ አሁን ስለ ሰዎቹ ነው እያወራው ያለው። ሌሎቹ ፕሮቴስታንቶች ፐርፐዝሊ በእግዚአብሔር ቃል እያወቁ እያመፁ ነው ወይስ ደግሞ መረዳቱ ስላልደረሱ ነው? እሺ ጥሩ። አይ ሁለቱንም ያሳየውክ ነበር። እሺ እስማማለሁ። አሁን ባልኮች እስማማለሁ። መጽሐፍ ቅዱስ መጀመሪያ አስቀመጠ፣ የተብራራ ነገር አለው። ሰዎችም ደግሞ ተገቢ የሆኑ ነገሮችን ተጠቅመው
ይህንን መረዳት ላይ ይደርሳሉ ይላል። እውነት ነው። ስለዚህ አሁን ምንድነው ልዩነት የፈጠረው ከተባለ መረዳቱ የኛ መረዳት ነው። ተገቢ በሆነ መንገድ አለመረዳት፣ ተገቢ በሆነ መንገድ በመሃላችን ያለው ልዩነቶች ነገር ድነታችንም ወይም ደግሞ ሌሎች ማስተምሮች ላይ ልዩነት እንዲፈጠር ተደርጓል። እናንተ ጋር አሁን ትውፊት እንዳለ ትውፊት አለ። ሰው ሁሉ ትውፊት ያምናል፣ ግን ትውፊቱ ለያይቷቸዋል ሰዎችን። ትውፊት ሰዎችን መለያየታቸው የትውፊት ችግር አይደለም፣ የሰዎች መለያየት ነው። ትውፊት ላይ ያላቸው መረዳት ነው ችግር ያለው እንጂ ሐዋርያዊ ትውፊት ሁሉም ሰው ሐዋርያዊ ትውፊትን ክሌም ያደርጋል። ግን ሐዋርያዊ ትውፊቱ ደግሞ የተለያየ አይነት ሰዎች ጋር የተለያየ አይነት መረዳት አለው። የተለያየ አይነት ትራዲሽኖች ክርስቲያን ትራዲሽን ውስጥ ፈጥሯል። እሱ መፍጠሩ ግን ሐዋርያዊ ትውፊት ትክክል አይደለም የሚያስብለን አይደለም። ሶላ ስክሪፕቹራም ክሊር ነው። የሶላ ስክሪፕቹራ ክላሪቲ ግን ሰዎችን ሁሉ ወደ አንድ መረዳትና ወደ አንድ ተመሳሳይ የሆነ መረዳት ያመጣል ማለት አይደለም። ስለዚህ የኛ መረዳት ልዩ ልዩ ነው። ይቅርታና እየሰማው ነው ማለት ሐሳቤን ከነካኸው ብዬ ነው የምሰማህ፣ ግን ጭራሽ ወደ ሐሳቤ ራሱ እየተጠጋህ አይደለም። እኔ አንተ መጽሐፍ ላይ ስለተጻፈው ነገር ስጠይቃ አንተ የማይገናኙ ስለ ትውፊት ምናምን ነው እያወራ ያለው። ስለ ትውፊት ያለን መረዳት አንተ እንደምትለው መጽሐፍህ እንደሚለው አይደለም። መጽሐፍህ የተናገረው ማንም ሰው እንኳን ተምሮ ይቅርና ሳይማር ራሱ ለድህነት የሚያስፈልገው ነገር በግልጽ ስለተብራራ መጽሐፍ ቅዱስ ላይ ያንን በቂ የድህነት መረዳት ውስጥ ይደርሳል ይላል። ስለ ሰዎቹ መረዳት ነው እያወራ ያሉት። ኦኬ አሁን ትውፊት ምን ብለን እናምናለን? ትውፊት ማመን አለብህ የለብህም አልጠየቅኩም። ማን ጠየቀ? እሱ እኔ ጠየቅኩ መጽሐፍ ቅዱስን ቃል በቃል ለድህነት አንዴ አይደለም ትክክለኛ እንትኑ ራሱ ባላንስ ያልሆነ ኮምፓራቲቭ ነው የምትሰጠው። ኦኬ ስለ አይደለም እኔ ጠየቅኩ። ቆይ ስማ አንዴ ጥያቄ አሁን ለዛ ነው ጥያቄን አትረዳውም። ለመመለስ ብቻ እየተዘጋጀ ስለሆነ ጥያቄን በደንብ ስማውና ከዛ በኋላ ጥያቄን ትጠይቃለህ፣ ግን ለመረዳት ሬዲ አይደለም። በደንብ እየተረዳው ነው። እኔ ስለ ሰዎቹ የተናገረ ቆይ አንዴ ስማኝ። ምን እያልኩ ነው? ስለ ሰዎቹ ነው እያወራ ያለው። መጽሐፍ ቅዱስን ስለሚያነቡ ሰዎች ነው መጽሐፍ እየተናገረ ያለው። አንድ ሰው እንኳን ተምሮ ይቅርና ሳይማር መጽሐፍ ቅዱስን ቢያነባቸው ይላል ለድህነት አስፈላጊ በሆኑ ጉዳዮች ላይ ትክክለኛ ወደሆነ መረዳት ይደርሳል ይላል። ማንም ሰው ያለምንም አጋዥ ያለምንም አባቶች ሳያብራሩለት ማብራሪያ ሳይጠቀም መጽሐፍ ቅዱስን ሲያነበው ወደ ትክክለኛ መዳን ትምህርት ይደርሳል። ግልጽ ስለሆኑ የተብራሩ ስለሆኑ ይላል። በጣም ጥሩ። ይህንን ያዝኩኝና ምን ጠየቅኩ? ፕሮቴስታንቶች እንግዲህ ይህንን ግልጽ የሆነው የእግዚአብሔር ቃል እንግዲህ አንተ ጥምቀት ለድህነት ነው የሚል መጽሐፍ ቅዱስ ላይ በግልጽ ተቀምጧል ብለኛል። በጣም ጥሩ። በግልጽ የተቀመጠው መጽሐፍ ቅዱስ ላይ የተጻፈውን እውነት ፕሮቴስታንት ሌሎች ይሄ ጥምቀት ለድህነት አያስፈልግም ብለው የሚያምኑ ፕሮቴስታንቶች ሲያነቡት ይህን ቃል ማለት ነው በግልጽ የተገለጸው ቃል ሲያነቡት ፐርፐዝሊ ወይም ደግሞ ሆን ብለው ጥምቀት ለድህነት ያስፈልጋል እያለ አጣመው በግድ አይደለም ብለው እየተረጎሙት ነው ወይስ ደግሞ ትክክለኛውን የእግዚአብሔር ሐሳብ ሳያውቁት ወይም ደግሞ ሳያገኙት ቀርተው ነው የኔ ጥያቄ። ወይም ትክክል አግኝተውታል ቃሉ እያነበቡት ሆን ብለው ነው እየቀየሩ ያሉት? እሺ ሁለቱን ጥያቄ ፕሮፐር መረዳት ላይ አልደረሱም ወይም ደግሞ ስለዚህ ተሳስተዋል ማለት ፕሮፐር መረዳት ላይ ላይደርሱ ይችላሉ አንብበው መጽሐፉ ማለት ነው። ትክክል ኦኬ። ስለዚህ ዌስት ሚኒስተር ኮንፌሽን ስህተት ነው ማለት ነው። ዌስት ሚኒስተር ኮንፌሽን ስህተት ነው አይደለም። ይኸው ይደርሳሉ ይላል። ቆይ አይደለም ይደርሳል ማለት እኮ ኔሰሰርሊ ይደርሳሉ ማለት እኮ አይደለም። ኔሰሰርሊ ከሆነማ ምንም በቃ ሰውየው አንብቦ ኔሰሰርሊ ይደርሳል ከሆነ ይሄ ከባድ ነው። ምክንያቱም ሰዎች ሁሉ ዩኒቨርሳሊስት ነው የሚያደርገን። ሰዎች ሁሉ መጽሐፍ ቅዱስን ያነበበ ሰው ይደርሳል። እንደዛ አይደለም፣ እንደዛ ሊሆንም አይችልም። ኔሰሰርሊ ግዴታ ሰውየው አንብቦ መጽሐፍ ቅዱስን ይረዳል ማለት አይደለም። ግን የመረዳት ግልጽ ስለሆነ ሰውየው የመረዳት አቅም ላይ ግን ይደርሳል። ፖሲቢሊቲውን ያስቀመጥ ያለው እንጂ ኔሴሲቲውን አይደለም። ስለዚህ በኔሴሲቲ አትረዳ፣ ይልቁን በፖሲቢሊቲ ውሰድ። ግልጽ ነው። ስለዚህ የሚደርሱ ሰዎች አሉ። አሁን ግልጽነቱ ለተማሩ ብቻ ሳይሆን ላልተማሩም ጭምር ነው አይደል? ሸልፈኛ በጣም ጥሩ። ስለዚህ እነዚህ ፕሮቴስታንት ወንድም እህቶቻችን እንግዲህ ከተማሩም ካልተማሩም ወገን ናቸው ማለት እንግዲህ
ከተማሩ አይደሉም። ኦፍኮርስ ከተማሩ ከሆነ እንኳን ለተማሩ ይቅርና ላልተማሩ ራሱ ግልጽ ነው ተብሎ ተጽፏል። ስለዚህ ከተማሩ በታች ናቸው ማለት ነው እነዚህ ፕሮቴስታንት ወንድም እህቶቻችን። እነዚህ መረዳት ውስጥ አልደረሱ። ፖለቲካ አትስራ፣ ግን ፖለቲካ እየሰራ ነው። ግን ያልኩ ያለው ፖለቲካ አይደለም። እሺ ቴንክ ዩ ኦልሬዲ መልሰህልኛል። አመሰግናለሁ። እሺ በቀን እኔ ፖለቲካ አይደለም የሰራሁት መጽሐፉ ያለው በግልጽ የነገርኩት ሰልፈኛ እችን ብቻ ተረዳ እንዴ። መጽሐፉ ያወራ ያለው ስቴት ኦፍ ኔሴሲቲ አይደለም። ሰው ካነበበ በግልጽ የሆነ ትምህርት ላይ ይደርሳል ማለት አይደለም። ግን አንብቦ ሲያነብ ደግሞ ያልተማረውም ሰውዬም አንብቦ የመዳን እውቀት ሊያገኝ ይችላል የሚለው ነው። ስለዚህ አንተ ትልቁን ክርክርን ያረኮ ያለው ምንድነው? ሰውየው ካነበበ ኔሰሰርሊ ያምናል። ግልጽ ስለሆነ ኔሰሰርሊ ያምናል። በጭራሽ እንዴት እንደዛ ሊሆን ይችላል? እንደዛ እያለ አይደለም። ይልቁን ግልጽ ስለሆነ መጽሐፍ ቅዱስን ሰው አንብቦ ክርስቶስ ለኃጢአቱ እንደሞተ ያምናል። ክርስቶስ ጌታ መሆኑን ያምናል። ኃጢአተኛ መሆኑን ያምናል። አብ ወልድ መንፈስ ቅዱስ እንዳሉ ያምናል የሚል አይነት ነገር ነው እንጂ ያለው ግዴታ ሰውየው ካመነ በቃ እነዚህን ሁሉ ይቀበላል ማለት አይደለም። እሷ ላይ ብታሻሽል ጥሩ ነው ብዬ ነው የማስበው። ክፍሉም ደግሞ እንደዛ ያለ ስላልሆነ እኔም እንደዛ ብዬ አይደለም የተናገርኩት። ምንድን ነው ያልኩ እንትኖቹ እኮ ለምሳሌ አሁን ሙስሊሙ መጽሐፍ ቅዱስ ቀጥታ ቢያነብሰው ክርስቶስ እንደሞተ በግልጽ ተጽፏል። ፐርፐዝሊ ግን ሙስሊሞች ምን ያደርጉታል? ዲና እያደረጉታል አይደል? ኦፍኮርስ ግልጽ ነው ተጽፏል። ቃል በቃል ክርስቶስ ኢየሱስ ስለ ኃጢአተኞች ሞተ የሚለው ተጽፏል። ግን ፐርፐዝሊ አይቀበሉትም። ልክ እንደዚያ እነሱ ፐርፐዝሊ ዲና እያደረጉ ነው ቃሉ። እኔ ምንድን ነው ያልኩ? ግን ፐርፐዝሊ ዲና አያደርጉም። ፐርፐዝሊ አይደለም። እሺ ምክንያቱም እዛ ላይ ያቀርቡት መጀመሪያ ተልፈኛ አንድ ሐሳብ። ስለዚህ እሱን እኮ ነው እያልኩ ያሉት። ቃሉ ለተማሩት ብቻ አይደለም አለ። ላልተማሩት እንኳን የመዳን ትምህርት የተብራራና ግልጽ ስለሆነ ትክክለኛ የመዳን ግንዛቤ ሊደርሱ ይችላሉ ተብሎ ተጽፏል። በጣም ጥሩ። ስለዚህ እነዚህ ሰዎች መጽሐፉን እንቀበላለን ብለው እያነበቡት እዛ ትክክለኛ መረዳት ውስጥ ካልደረሱ እንኳን ለተማረ ይቅርና ላልተማረ ራሱ ግልጽ ነው የተባለውን ነገር የማይቀበሉት ከሆነ ወይ ፐርፐዝሊ እያወቁት ዲና እያደረጉ ነው። አለበለዚያ ደግሞ ወይም የተማሩም አይደሉ ካልተማሩት በታች ናቸው ማለት ነው። እንግዲህ ከሁለቱ መስፈርት ውጪ ከሆነ ማለት ነው። የተማሩትም ያልተማሩትም ይደርሳሉ። ክፍሉን ለምን ትስታለህ? ይዋዴ ክፍሉን አትሳት። አልሳትኩም። የተብራሩና ግልጽ ናቸው አይደል? እሺ እኔ ጥያቄ ልጠይቅህ። አሁን በዚህ ክፍል መሰረት ይላል አይልም? ሸልፈኛው ይላል አይልም? መጀመሪያ የተብራሩና ግልጽ የሆኑ ስለሆኑ ይላል አይደል? ትክክል ይላል። አዎ ግልጽ ናቸው፣ የተብራሩ ናቸው። ኦኬ። እንደዚህ ጥምቀት ለድህነት አይደለም ብለው ዲናይ ለሚያደርጉ ሰዎች ያልተብራሩና የተደበቁ ናቸው፣ ግልጽ ያልሆኑ ናቸው። መጽሐፉ ግልጽ ነው። መጽሐፉ ልዩነት አይፈጥርም። በእኔና ለእነሱ ግልጽ አልሆነላቸውም ነው። ስማ ለእነሱ ግልጽ አልሆነላቸውም ነው ያለው። ለእነሱ ግልጽ አልሆነላቸውም ነው። በጣም ጥሩ። ስለዚህ የተማሩም ያልተማሩም ይረዱታል ተብሎ ተጽፎ ሳለ እነዚህ ሰዎች ካልተረዱት ምንድን ናቸው ማለት? ይረዱታል ማለት ስቴት ኦፍ ኔሴሲቲን አትጠቀም ኖ እየጠየኩ ያሉት ስቴት ኦፍ ኔሴሲቲ አላልኩም። የተማሩ ይቅርና ያልተማሩት ራሱ እዚህ መረዳት ላይ ይደርሳሉ ከተባለ እንግዲህ አሁን እኔ ስለ ግለሰቦች ይደርሳል እኮ ነው። ቅድም ስናወራ እንደነበረው እንኳን ኤቲስት ራሱ ይደርሳል እያልኩ እኮ ነው እኮ። እኔም ደግሞ በጣም እየገረመኝ ያለ እኮ ኤቲስቱ መረዳት የሚችለው ነገር እንግዲህ ቸርቹን መጽሐፍ ቅዱስን እንቀበላለን የሚሉ እንግዲህ በቸርች ደረጃ ያሉ በቸርች ደረጃ ነው እያልኩ ያሉ ፐርሰናል እኮ እሺ፣ አንድ ሰው ቢሆን ኦኬ እሱ መረዳቱ አልደረሰም ሊባል ይችላል። አንድ እንዴ በጣም ብዙ ወደ 3000 የሚያክሉ ዲኖሚኔሽኖች ከፓጋን መረዳት የሚችለውን ኤቲስት መረዳት የሚችለውን ነገር መረዳት አልቻሉም ማለት ዋት ዱ ዩ ሚን? እኔ እሱ ራሱ ምን ማለት ነው? ወይ ጸጋ እግዚአብሔር ይሄን ያክል ርቋቸዋል? ምንድን ነው መረዳት እንዳይችሉ ያደረጋቸው ምንድን ነው? እሱን የሰዎችን መረዳት ልዩነት የሚፈጥሯቸው ብዙ ነገሮች አሉ። በሰዎች መካከል በአንተና በወንድም መካከል በአንተና በአንድ ቸርች ውስጥ የኖርክ ልዩነት የሚፈጥረው እንዳለ ሁሉ የትም ቦታ ልዩነቶች አሉ። ልዩነት ምንም እግዚአብሔር ከመጀመሪያም ጀምሮ የነበረው ነው። ልዩነት የሆነ ግዴታ ሰዎች ሁሉ አንድ መሆን አለባቸው አነስ ሳይሆን ግን ልዩነቶች አሉ። ኢንቪቴብል ነው።
ኢንቪቴብል የሆነውን ነገር አምጥተህ ልዩነት ስላለ ሶላ ስክሪፕቸራ ውሸት ነው ልትል አትችልም። አሁን እኔ እናንተ የሰዎችን መረዳት ሳይሆን ሶላ ስክሪፕቸራ ላይ ነው ያወራን፣ ክላሪቲ ኦፍ ስክሪፕቸር ላይ ነው ያወራ ያለ ነው። ክላሪቲ ኦፍ ስክሪፕቸር ደግሞ በእኔ መረዳት ላይ የተመሰረተ አይደለም። ክላሪቲ ኦፍ ስክሪፕቸር በእግዚአብሔር ገላጭ በሆነው በእግዚአብሔር ላይ የተመሰረተ ነው። እግዚአብሔር ክሊር የሆነው ነገር ቬግ የሆነ ነገር አልገለጠም። እግዚአብሔር ቬግ የሆነ ነገር ከገለጠ ተጠያቂ የሚሆነው እግዚአብሔር ነው። ቬግ የሆነው መጽሐፍ ቅዱስ ሰጥቶክ ከዛ ደግሞ ሰዎች እንዳያምኑ ካደረገ ይሄ እግዚአብሔር ነው የምንጠይቀው። ግን እግዚአብሔር ክሊር አድርጎ አስቀምጧል። ሰዎች መዳን ያለባቸው ማመን ያለባቸው ነገሮችን ግልጽ ሆነ አስቀምጧል። ስለዚህ የመጽሐፍ ቅዱስ ክላሪቲ ጋራንተሩ የኔ መረዳት ሳይሆን እግዚአብሔር ነው ዋስትናው። እግዚአብሔር ግልጽ አድርጎ ስለገለጠ ነው። እሱን ደግሞ ሰዎች በተለያየ መንገድ እንረዳለን። የሰዎች በተለያየ መንገድ መረዳታችን ግን የክላሪቲውን በጭራሽ ቬግ ነው አስብልንም። እግዚአብሔር ነው ክሊር አድርጎ ያስቀመጠው የገለጠው። እሺ በደንብ ስማኝ። አሁን እያልክ ያለሁት አንተ የምታነጻጽረው ራሱ ባላንስ አይደለም ብዬ ስናገር፣ አሁን ለምሳሌ አንተና በአንድ ቤተክርስቲያን ውስጥ ሆናችሁ አንተና ወንድሜ የተለያየ መረዳት ብትይዙ እኔ ግለሰብ ነኝ። ኦኬ ሲጀመር ደግሞ እንዳንተ አይነት ክሌምም አላረኩም ማለት ክሌም ለምን ወደ እኔ እንደምታመጣው አላቅም ማለት ነው። እኔ አንተን ስጠይቅ ወደ እኔ ለምን እንደምታመጣው እኔ እንደዛ ብዬ ክሌም እንዳረኩ አድርገ መልስ ለምን እንደምሰጥ ራሱ ስለማይገባኝ ማለት ነው። ስለ አንተ መጽሐፍ ነው እየተናገርኩ ያለሁት። መጽሐፍ ቅዱስ ብቻ የሚለውን ሲያብራራ የራስ ዌስት ሚኒስተር ኮንፌሽን ምን ተብሎ ነው የተገለጸው? መጽሐፍቶቹ ለድህነት በሌላ ጉዳይ እኮ ቫጊው የሆኑ ነገሮች እኮ አሉ። በጣም ግልጽ ያልሆኑ ነገሮች በሌሎች ጉዳዮች ሊኖሩ ይችላሉ ብሎ ነው የሚጀምረው። ኦኬ ሊኖሩ ይችላሉ፣ ነገር ግን ብሎ ነው የሚጀምረው። በድህነት ጉዳይ ለድህነት የሚያስፈልጉ ነገሮች ግልጽና የተብራሩ ስለሆኑ እንኳን የተማረ ይቅርና ያልተማረ ራሱ እዚህ መረዳት ላይ ይደርሳል ነው። አንድ ይሄ በጣም ቢግ ክሌም ነው። ይሄን ክሌም ከተናገረ በኋላ ደግሞ ቁጥር 9 ላይ የሚናገረው ነገር አለ። የሆነ እንደው ግራ ለመተርጎም ራሱ ግራ የሚያጋባ ደረጃ ላይ ከደረስ ምንድነው የምታደርገው? ሌላ የመጽሐፍ ቅዱስ ክፍል ላይ ሄደ ትክክለኛ መረዳት ትደርሳለህ የሚል ማብራሪያ ይጨምራል። የአባቶች ሌላ ኮሜንታሪ ምናምን ሳያስፈልግ ትክክለኛ የመዳን መረዳት ውስጥ እንድደርስ መጽሐፍ ቅዱስ ያደርጋል ብቻውን የሚል ሀሳብ ክሌም አድርጓል። ይሄንን ያዝንና ምንድነው ጥያቄ? ብቻውን ከየት አመጣ? ብቻውን ከየት አመጣ? ኦንሊ ስክሪፕቸር ነው እያወራን ያለ ነው። ስክሪፕቸር ብቻ መጽሐፍ ቅዱስ ብቻ። አንዴ ስለ ስክሪፕቸር አትርቢት ያወራ ያለው ሚዩት አድርጌ ሰምቻለሁ አይደል? አንዴ ስማኝና ከዛ በኋላ ስለ ኦንሊ ስክሪፕቸር ማለት መጽሐፍ ቅዱስ ብቻ ማለት ነው። እሺ ትርጉሙ ምናልባት ማብራራት መተርጎሙም ካስፈለገ ማለት ኦንሊ ስክሪፕቸር የሚለውን ሲያብራራ 7ኛው ቁጥር ነው እያብራራ ያለው። መጽሐፍ ቅዱስ ብቻ ሲባል ምን ማለት ነው የሚለውን ነው እያብራራ ያለው። መጽሐፍ ቅዱስ ብቻ ሲባል ለድህነት አስፈላጊ በሆኑት ጉዳዮች ላይ መጽሐፍ ቅዱሱ ግልጽና የተብራራ ነው፣ በቂ ነው የሚል ማብራሪያ ነው እየሰጠ ያለው። እዚህ እሱን እንድታነበው ልጋብዝህ። ኤኒዌይስ ልመለስና ወደ ፕሮቴስታንቶች። አሁን ከግለሰብ ውጣ። እኔ ግለሰብ አበበ ወይም ቃሌና አንተ ለምን ተለያያችሁ፣ ዳኒና አንተ ለምን ተለያያችሁ አይደለም ዋና ሀሳብ። በቸርች ደረጃ እንግዲህ ቃሌ ቢሳሳት ሙሉ ቸርቹ እንደዚህ አይነት መሳሳት ውስጥ ከገባ በጣም ትልቅ ችግር አለ። ምክንያቱም ፓጋኖች ራሱ ኤቲስቶች ራሱ መረዳት የሚችሉት ነገር ነው ብለህ ስላልከኝ ማለት ነው። ስለዚህ በቸርች ደረጃ እንግዲህ መሰረተ ክርስቶስን በል ቃለ ሕይወትን በል አንተ ያለህባት ቸርች ማለት ነው። ሌሎችም ቸርቾችን አሁን ያሉት ፔንቴኮስታል ሙቭመንት ውስጥ ያሉት ቸርቾች በምልአት በተመለከታቸው ሁሉም ጥምቀት ለድህነት አይደለም ብለው ነው የሚያምኑ። እዚህ መረዳት ላይ ከደረሱ ሁሉም ቸርቾች ማለት ነው በቸርች ደረጃ እዚህ መረዳት ላይ ከደረሱ ወይም ደግሞ ጥምቀት ለድህነት አይደለም ብለው ዲናይ ካደረጉት ግልጹን የእግዚአብሔር ሐሳብ ወይም እያወቁ ሆን ብለው በእግዚአብሔር ቃል ላይ እያመፁ ነው። አለበለዚያ ደግሞ መጽሐፍ ቅዱስ በራስ መረዳት ወይም በራሳቸው መረዳት ተረተው ወደ ተሳሳተ መረዳት ደርሰዋል ማለት ነው። ሰው ወደ ተሳሳተ መረዳት ደርሰዋል የምትለኝ ከሆነ ታዲያ እነዚህ ሰዎች የተሳሳተ መረዳት ውስጥ ደርሳችኋል ብለህ በምን ልትመልሳቸው ትችላለህ አንተ? እሱን የመጨረሻ ጥያቄ ያደርጋሉ ማለት ነው። ቀጥል። እሺ በደንብ ስማኛውን። አንደኛ አላነበብክም ይሆናል እንጂ ኦንሊ ስክሪፕቸር የሚል የለውም። ተረጎምክም እዛም ክፍልም ስለ ኦንሊ ስክሪፕቸር አያወራም። ኦንሊ ስክሪፕቸር ከየት እንዳመጣ እንግዲህ አንተ የፈጠርከው ነገር ነው። የለም ኦንሊ ስክሪፕቸር አይደለም።
እሺ እሱን ልተውና ልለፍህና ቀጥሎ ደግሞ የጠየቀኝ ጥያቄ ላይ ልምጣ። አንደኛ አብዛኛ ፔንቴኮስታሎችና ሌሎቹ ጥምቀት ለድነት አይደለም ብሎ ድና ያደርጋሉ አልክ። እኔ ድና ማድረጋቸው አላውቅም። የተለያየ አይነት ትርጉም ይሰጡታል እንጂ መስቀል ጥምቀት ድና የሚያደርግ ኮሚኒቲ ገጥሞኝ አያውቅም። በክርስቲያን ኮሚኒቲ በተለይ በፕሮቴስታንት ኮሚኒቲ አልገጠመኝም። ግን ስቲል ተርሞችና ዲፋይን የምናደርግባቸው መንገዶችን እንደምንለያይ አምናለሁ። ልዩነቶች አሉ። ከዛ ውጭ ግን አንተ በምትለው አይነት ከባድ ክሌም ጥምቀትን ከድነት በተለየ መንገድ ድና ያደርጋሉ የሚለው ነገር ምናልባት እሱን የምታሳይ ከሆነ አላውቅም። ሶስተኛ ላይ ደግሞ አሁን ያወራን ያለነው ስለ መረዳት አይደለም። ቅዱሳት መጻሕፍት ክሊር ናቸው ስንል ወይም ደግሞ የእኛን ሶላ ስክሪፕቹራ ትምህርት የመጽሐፍ ቅዱስን ክላሪቲ ነው እንጂ የሚያወራ የእኛ የተለያየ አይነት ቫራይቲ ኦፍ አንደርስታንዲንግ አይደለም ያወራ ያለው። ቫራይቲ ኦፍ አንደርስታንዲንግ አለ። ቫራይቲ ኦፍ አንደርስታንዲንግ መኖሩ ግን የሶላ ስክሪፕቹራን ወይም ደግሞ የስክሪፕቸርን ክላሪቲ በጭራሽ አይነካውም ነው ያልኩ ያለሁት። ስለዚህ ይህንን መረዳት ደግሞ ከየት ልናመጣ እንችላለን? በተለያየ መንገድ ከተለያየ መንገድ አፈታታችን አባቶችን የምንረዳበት ክሪዶችን ትራዲሽኖችንም መጽሐፍ ቅዱስን ራሱ የምንፈታበት ስናፈታታችን ይለያያል። ይህ ምንም ጥያቄ የለውም። ስለተለያየም ጭምር ነው አንደርስታንዲንጎቻችን የተለያዩት። ስለዚህ እነዚህ ነገሮች አይደለም ክላሪቲ ኦፍ ስክሪፕቸር ከነዚህ ጋር ምንም ልዩነት የለውም፣ አንድነት የለውም። አንድነት የለውም። ይልቁን ክሊር ናቸው ያለው ቃሉን ብቻ ነው እንጂ የኛ መረዳት አይደለም። የኛ መረዳት ሁሌ ፋለብል ነው፣ ቫራይቲ ያለው፣ ይሳሳታል፣ ይሻሻላል፣ ምናምን ይሆናል። የመጽሐፍ ቅዱስ ቃሉ ግን አይሻሻልም፣ ቀጥሎም ደግሞ ፎል አያደርግም። እንደዚህ ያልን ልንቀጥልለት እንችላለን ማለት ነው። ስለዚህ አንተ ጥያቄ ምናልባት መረዳት ላይ ስለሆነ መረዳት ላይ ደግሞ አንድ መሆናችን መጀመሪያም አይጠበቅብንም። መጽሐፍ ቅዱስ አንድ መሆኑ አይልም፣ ክላሪቲ ኦፍ ስክሪፕቸርም ያንን ነገር አይፈቅድልንም ማለት እንደዛ አይነት ፖይንት አይደለም የሚያስቀምጠው። ኦኬ እሺ፣ መጀመሪያ እችን ልናገርና ልጨርስ። ማጠቃለያ ስጡና እኔም 2 ሰዓት ገብቼ 9 ሰዓት ሆነሽ። እሺ የመጀመሪያ ትልቅ ክሌም ያደረገው እንግዲህ በፕሮቴስታንት ኮሚኒቲ ጥምቀት ለድህነት የሚል አይቻላቅም። በጣም ከባድ ነው። ግን የምትሉ ፕሮቴስታንቶች ካላችሁ ኑና ሞግቱኝ ብለህ አስተምር። ሁለተኛ መጽሐፍ ቅዱስም አንድ እንድንሆን አይጋብዘንም አያዘንም አልክ። በጣም ይሄ ትልቅ ክህደትም ጭምር ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 17 ከተናገረው ንግግር መካከል ከቃላቸው የተነሳ አንድ የሆኑ ዘንድ እኔ ከአንተ ጋር አንድ እንደሆንኩ አንድ የሆኑ ዘንድ አባት ሆይ እለምንሃለሁ ነው የሚለው። ከቃላቸው የተነሳ ያው ተጨፍልቀው አንድ እንዲሆኑ አይደለም፣ በእምነታቸው በትምህርታቸው ግን አንድ እንዲሆኑ ክርስቶስ ሲናገር እንመለከታለን። ሲቀጥል ይሁዳ መልእክት ምዕራፍ 1 ከቁጥር 3ም ይሁዳ የሚናገረው ቃል አለ። ምን ብሎ ነው የሚናገረው? ምዕራፍ 1 ያው አንዲት ምዕራፍ ነች ያለችው። ቁጥር 3 ላይ ወዳጆች ሆይ አለ ስለምንካፈለው ስለ መዳናችን ልጽፍላችሁ እጅግ ተግቼ ሳለሁ ይላል። ስለ መዳናችሁ ልጽፍላችሁ እጅግ ተግቼ ሳለሁ ለቅዱሳን ግን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት ወይም ደግሞ ፌዝ ይላል እምነት፣ ትምህርት ማለት ነው እንድትጋደሉ እየመከርኳችሁ ጽፍላችሁ ዘንድ ግድ ሆነብኝ ይላል። አንድ ጊዜ ፈጽሞ የተሰጠ ለቅዱሳን የተሰጠ አንድ ፍጹም የሆነ ትምህርት አለ። ያንን እንድትይዝ እና ለዛ ደግሞ እንድትጋደል ነው መጽሐፍ ቅዱስ የሚነግር እንጂ ብሔር ብሔረሰቦች እንድትመሰረት እንድታበዛ በጭራሽ መጽሐፍ ቅዱስ አይናገርም። ሐዋርያቶቹም ሐዋርያ ቅዱስ ጳውሎስ በመጨረሻዎቹ ዘመን ድህነት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣል የተባለውም ለዚህ ነው። ድህነት የሚገኝበትን ትምህርት እንዲህ ማቃለል ማለት ነው። አንድ እንድንሆን መጽሐፍ ቅዱስ ራሱ አያዝም። በጣም ከባድ ነው። እንደው የክርስትና ዋናው ሴንተሩ አንድነት ነው። ኦኬ፣ የትምህርት አንድነት፣ የህይወት አንድነት ነው እና መጨረሻ አንድ ጥቅስ ልጥቀስ ከዛ ልጨርስ። አንደኛ ቆሮንቶስ ምዕራፍ 12 ሐዋርያ ቅዱስ ጳውሎስ ምን ብሎ ይናገራል? ከቁጥር 12 ላይ አካል አንድ እንደሆነ። አካል ስንት ነው? አንድ። ብዙ ብልቶችም እንዳሉት ነገር ግን የአካል ብልቶች ብዙዎች ሳሉ አንድ አካል እንደሆነ ክርስቶስም እንዲሁ ነው ይላል። ስለ አካሉ ስለ ቤተ ክርስቲያን ሲናገር አንዲት አካል ነች ያለችው። ያቺም አንድ ትምህርት ያላት፣ አንዲት ጥምቀት ያላት እና አንዲት ሃይማኖት የሆነች ማለት ኤፌሶን ምዕራፍ 4:5 ያለ አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት ነው።
ሃይማኖት ትምህርቱ አንድ ከሆነ ተጠምቀ የምትጨመርባት አካልም አንዲት ነው የምትሆነው። የሆነ የተዘበራረቀ የባቢሎን ቅልቅል ሊሆን አይችልም የክርስቶስ አካል ማለት ነው። ከዚህ አንጻር ብናየው መልካም ነው ብዬ አስባለሁ። እግዚአብሔር ይስጥልኝ። እሺ ቴንኪው። ሸርፌክስም 2 ደቂቃ ማጠቃለያ ሰጠ። እኔም እስቲ ምሳውት ይችላል። እሺ ሲስ ቴንኪው በጣም እሺ የኛም እሺ ቴንኪው በጣም ሲስ እሺ ይዋዳውን ያነሳው ነገር ላይ ራፍ ሊድበት መጀመሪያ ያለው በእውነቱ እኔ ፕሮቴስታንት ጥምቀትን ለፈን ነው ብሏል። እንግዲህ ለፈን ወይም ደግሞ እንደዛ ብሎ የሚያስብ በእምነት ደረጃ ብቻም ሰው በግለሰብ ደረጃም ሰው ለፈን ነው የሚል ገጥሞኝ አያውቅም። የሆነ ነገር እንደሚያገኙ የሆነ በጌታ ቤተክርስቲያን ውስጥ እንደሚደረግ የጌታ ትእዛዝ እንደሆነ በተለያየ አይነት ትርጉሞች እንዳሉ አውቃለሁ። ትርጉሞች የተለያየ አይነት ትርጉም አለን። ጥምቀት ሲባል ምን ተረጉምባቸው ድፍ የምናደርግባቸው መንገዶች ይለያያሉ። ከዛ ውጭ ግን ጥምቀትን ለፈን ነው ብሎ የሚያደርግ የፕሮቴስታንት ኮሚኒቲ ካላችሁ ለፈን የምትሉ ካላችሁ እንግዲህ ይዋድ እንዳለው ይሄ የዲቤት ጥሪም እናቀርባለን ማለት ነው። ለፈን ነው ወይም ደግሞ ኖርማል ዝም ብለን ነው የምናደርገው የሚል ኮሚኒቲ ካለ ማለት ነው። እሱ እኔ በፕሮቴስታንት ውስጥ አላውቅም፣ ግን ትርጉሞቹ የተለያየ አይነት ትርጉሞች አለን። የመጀመሪያ ፖይንት እሱ ነው። ሁለተኛ ላይ ደግሞ እኔ ክርስቶስ አንድ አካልን አይፈልግም አላልኩም። የእኛን የተለያየ አይነት መረዳትን ለመፍጠር አይደለም የስክሪፕቸር ዓላማ ያልኩ ያሉት እንጂ የክርስቶስ አካል አንድ ናት። አንድ ሃይማኖት አለ፣ አንድ አካል አለ፣ አንድ ጌታ አለ። ምንም ጥያቄ የለውም። የክርስቶስ አካል 2 ወይም 3 ሊሆን አይችልም፣ አንድ አካል ነው ያለው። ግን እኔ ያልኩ ያሉት ምንድን ነው? እግዚአብሔር ሰዎችን ሁሉ ተመሳሳይ የሆነ መረዳትን በቃሉ አማካኝነት ለመፍጠር አይደለም ሀሳቡ ነው ያልኩ ያሉት። ይሄ ደግሞ ምንም ጥያቄ የለውም። እግዚአብሔር እንደዛ አይነት አስበው ቢሆን ያደርገው ነበረ። የሀሳብ አንድነት 7 ቢሊዮንም ሰው መጽሐፍ ቅዱስን አንብበው ወደ አንድ መረዳት እንዲመጣ ሀሳቡ ቢሆን ምንም ጥያቄ የለውም፣ ወደዛ ይመጡ ነበር። ግን እንደዛ አይነት አይደለም። ስለዚህ እኔ ስለ አካል አንድነት አላወራውም። ሃይማኖት አንድ ነው፣ አካል አንድ ነው። ግን መረዳት የተለያየ አይነት መረዳቶች ግን ይኖራሉ። የተለያየ አይነት መረዳቶች አሉን ያልኩ ነው። ሶስተኛ ላይ ደግሞ ምናልባት እስካሁን ስናወራቸው የነበረው የመጽሐፍ ቅዱስ ክላሪቲ ነው። ክላሪቲን እንግዲህ በብዛት እዚህ የነበራችሁ ሰዎች እንደያዛችሁ ተስፋ አደርጋለሁ። ያልን ያለ ነው መጽሐፍ ቅዱስ ለድህነት ለሳልቬሽን የሚሆኑ መታወቅ፣ መታመን እና ልንታዘዝ የሚገቡ ትምህርቶች ግልጽ ናቸው። እነዚህን ግልጽነት ግን በተለያየ አይነት ትርጉሙ ላይ ደግሞ ስንመጣ መጽሐፍ ቅዱስን በቸርች ኮሚኒቲ ውስጥ መተርጎም እንዳለብን ኢንፋሊብል የሆነ ኢንተርፕሪቴሽን ግን ራሱ መጽሐፍ ቅዱስ እንደሆነ ነው እስካሁን ያወራ ነው። ቴንኪው ሲስ። እሺ ቴንኪው፣ ሁላችሁንም አመሰግናለሁ። ሲሶ ቴንኪው ብራዘር።